ሰላም ብያለሁ። እኔ ብዙ ጊዜ ሰላም ማለት አፍራለሁ። የሚገርማችሁ ሁሉንም ሰው መርጬ መሰው የጠውኩ ስለሚመስለኝ ሁላችንም ሰላም ብያለሁ ነው የምለውና ተራዱኝ። ከዛ አንጻር ነው ዲያቆን ሰላም ብያለሁ። ረዥም ጊዜ ከተገናኘን ግን ባሮኬ እነ ሐኪም ቢኒ ተውም እንገናኛለን። አክቹሊ ባሮኬና ዲያቆን ከተገናኘን ወይ በኤርፎን ነው የምታወራው? ባሮኬ ምን ላርግ እኔ ጦርነት ሄዶ የሚያወራ ነው የሚመስለው። ሃሎ አስተካይ ሜዲ እያልኩ ነው ወይስ እንደ ትላንቱ አልተገለጸም እንበል? ባቱ ምናምን ተገልጦ እግሩ ምናምን ተነግሮ ጭንቅላቱ ሲባል ተገለጸ ማለት ኧረ ባሮኬ አይ ቲንክ አንድ ሰው ይገባል ለመሰለኝ። አላሚን ሙስሊም ናቸው። ቤላ ቅድም ነበሩ። ሰላም ብያለሁ። እሺ ሰላም አላሚን ባሮኬ እንዴት ሰላም ብለናል መሰለኝ። አንድ ቁጥር ጽፍ ነበርና ስላጣሁት ነው። ኢስላሚክ ነው ሙስሊም ሆነ ቀጥታ። እሺ አላሚን ሙስሊም ኖት? እሺ ቅድም ያነበብኩት ላይ የተለየ ሀሳብ አሉት ወይስ? እሱ ለመናገር ፈልጌ ነው። እሺ ጥሩ። በአረበኛ ታደርግልኝ? ይኸው ቆይ ላርቅሎትና ሙሉ እንዲታዩት ላርቅ። ስንት ቁጥር ነው? ቡኻሪ ስንት ቁጥር ነው? እኔ አውጣዋለሁ በራሴ። ይኸው ቡኻሪ 2699 ቡክ 53 ሐዲስ 9። እሺ አንዴ ችግር የለውም ግን እዚህ ጋር አለሉት። መጽሐፉም አለኝ። መጽሐፉ ልክፈትሎት እንዴ? ሰርች ማድረጉ ታይም እንዳይወስድብኝ እንጂ መጽሐፉ አለኝ ሙሉ ፒዲኤፍ። ዲያቆን ይሄ ሀዲስ ኮሌክሽን የሚባለው አፕሊኬሽን አሉት። ብዙ ጊዜ በጣም ከመጽሐፉ በላይ ታማኝ አድርገው የሚቀበሉት እሱ ነው። ግሬዱንም ቁጭ ስለሚያረግዘው እሱ ነገር ነበረኝ። አይገርም? አይ ቲንክ ላፕቶፕ ላይ አሁን ታብሌት ላይ ስልኬ ላይ አሮን አንድ ላይ የሆነ ቦታ ጭኘዋለሁ። አሪፍ ነው። ምንድነው ሀዲስ ኮሌክሽን ነው? ሀዲስ ኮሌክሽን ትላለች። አይ ቲንክ በፒሲም ቨርዥን አለ መሰለኝ። ካልሆነ በአንድሮይድ አርገውት እዚሁ ላፕቶፕ ላይ ማውረድ ይችላሉ። ኦኬ ፒሲ ቨርዥን አለው እንዴ? ቆስጥ ያለው አይመስለኝም። ወይ ስልክ ላይ ወይ እኔ እንዴት ነው ዳውንሎድ ያደረኩት? አንድሮይድ የምታደርግበት መንገድ አለ አይደል? ላፕቶፕ ላይ አንድሮይድ አፖች ይሄን አይደል? መጽሐፉ ነው? አይደለ? ይሄን ሳይሆን አፕሊኬሽን አለ ሌላ። ይሄም አሪፍ ነው ግን ይሄን አይቀበሉትም ነው እንዴ? እንትን መጽሐፉን የፈለጋችሁት ፖስታ ወይስ አፕሊኬሽኑ? አፖ እንትን ተመሳሳይ ሀሳቦችን በአንድ ቦታ ነው ያስቀምጣቸዋለሁ። ስጥሩነት ይሄንን ነው ሁሉን ነገር ቁጭ ያደርገዋል። ሰነድ ከፈለጋችሁ እንዲሁም ደግሞ ግሬዱን ራሳቸው ያስቀምጣሉ ከላይ። አንድሮይድ አፕሊኬሽኖችን ፒሲ ላይ ዳውንሎድ ማድረጊያ አለ። ዲኬቲ የሚባል ዲኬቲ ቢኬ ቱልስ ምናምን የሚል አለ። ኦኬ ወይ እልክልዎታለሁ እሱ በውስጥ ዲኬቲ ለካ ሌላ እንትን ነው። ኦኬ እቺ ነች አፕሊኬሽኗ። ክፈችላቸው። አይታይም። ማክ ነው አይደለም? ትንሽ አይፓድ ነው ያ ላይ መጫን ይችላል። ግን ይሄ ወደ አቆሰርች ወይ ካደረኩት ታብሌት ላይ ሆነ ጭነዋለሁ። ችግር የለውም።
አልአሚን ተባለ አሉ ሶይ ይሄን ላሳያችሁ ብዬ ነው። በቃ ቀጥሉ። አልአሚን አለው ቀጥሉና እኔ ላውጣው እንትኑ አልቻልኩም ማውጣትና ነው ሰርች ያደረኩ ነው። አንዴ ሐዲሱ ሙሉ ለማውጣት ፈልጌ ነው። መጽሐፉን ሙሉ ላውጣለት እንዴ? ፒዲኤፍ አለኝ እኮ ፒዲኤፍ ቆይ የወረደ ነው ኦልሬዲ እኔ ጋር ስላልነበር። ቮሊዩም ስንት ነው የሚያወርዱት? አሁን እርሶ አውቀውታል ቮሊዩሙ ስንት እንደሆነ? ችግር የለውም። አንተ ቀጥል። እኔ ሳወጣው ቮሊዩም 3 ነው። አዎ ቆይ እናንተ በራሳችሁ ቀጥሉና ነው ይመጣለው። ችግር የለውም። እኔማ እኮ ጨረስኩ እኮ አልአሚን ጨርሼ እኮ ጥያቄውን አቅርቤ የጠበኩኝ ነው። ምን ብዬ ችግር የለውም። ወደ ራሳችሁ ርዕስ ተመለሱና እኔ በዚህ ላይ እመጣለሁ። ችግር የለውም። አልሄድም። ኦኬ እሺ በቃ ሌሎቻችሁ ወይ እንግዲህ ሀሳብ ስጡና ሌላም ልጨምርሎት አሉ አይደል? ሰማውታል። በዛውም እንዲያውት ሌላም ስለምፈልግ እችንም ይዋት አብረው ቮሊዩም 5 ላይ አሉ አልአሚን የሰማሁ ይሄም አለ ቡኻሪ ሐዲስ 4432 ላይ ደግሞ ትዝ ይሎታል የመሐመድ የመጨረሻው ሊሞት አቅራቢያ የነበረው ምናምን ከተማሪው ከኮምፓኒው ከሰሃባዎቹ ጋር የነበረው ዲስከሽን ትዝ ይሎታል ወይስ ላንብብሎት? በደንብ ነው ማስታወሰው። ችግር የለውም። እሺ ላንብብሎትና ያው ሐዲሱን ይሰዱ። ሰሂህ ቡኻሪ 4432 ቡክ 64 ሐዲስ 454 ቮሊዩም 5 ነው። ኦኬ ምን ይላል መሰሎት? ኢብን አባስ ነው የዘገበው። ናሬትድ ኡበይዱላህ ቢን አብደላህ ኢብን አባስ said ኢብን አባስ እንዲህ አለ when Allah messenger was on his deathbed and there were some men in the house በሊሞት አቅራቢያ ላይ በአልጋ ላይ ያለ በቤት ውስጥ ሰዎች ነበሩ ይላል። he said እንዲህ አለ come near ኑ ወደ እኔ ተጠጉ I will write for you something after which you will not go astray እምጽፍላችሁ ነገር አለኝ። ኦኬ እሺ ይቀጥሉት ለሌላ ሰው አሪፍ ነው። እሺ so I will write for you something after which you will not go astray እምጽፍላችሁ ነገር አለኝ ወደፊት ምን እንዳትሆኑ እንዳትሳሳቱ ወይም በስተት ጎዳና ውስጥ እንዳትሆኑ some of them ከነሱ መካከል his companion ሰሃባዎቹ ማለት ነው said Allah messenger is seriously ill and you have the holy Quran የአላህ መልእክተኛ በጣም ታሟል እና ደግሞ ቁርአን አለን እጃችን ላይ Allah book is sufficient for us የአላህ መጽሐፍ ቁርአን በቂያችን ነው አንተ ምንም እንድጽፍልን አልፈልግም አሉት። አለ ግን መሐመድ ብሎ ነበረ አምጦ ወረቀት እና እስክሪፕቶ ልጻፍላችሁ ያለ ነበረ። ኦኬ እንግዲህ መጻፍ አይችልም ተብሎ ነበረ። እስካሁን ሁለት ሐዲሶች ያሳዩ ነው። so the people in the house differed and started disputing ስለዚህ በቤት ውስጥ የነበሩት ሰዎች በዚህ ሐሳብ ላይ ተከፋፈሉ፣ ጭቅጭቅ ጀመሩ። some of them said give him writing material ከነሱ ግማሾቹ ምን አሉ ስጡት መጻፊያ ማቴሪያል መጻፊያ እቃዎችን ስጡት ይጻፍ ስክሪፕቶንም ወረቀቶንም ማለት ነው መጻፊያውን so that he may write for you something after which you will not go astray ለእናንተ በስተት ጎዳና እንዳትሆኑ የሚጽፍላችሁ መልእክት እንዲሰጣችሁ እንዲጽፍ መጻፊያ ስጡት አሉ። while the others ሌሎቹ ግን said the other way round ሌሎቹ ግን no አይቻልም ቁርአን ብቻ በቂያችን ነው እንዲጽፍልን አንፈልግም አሉ። so when their talk and differences increased ልዩነታቸውና ጭቅጭቃቸው እየበዛ ሲመጣ Allah apostle said የአላህ መልእክተኛ እንዲህ አለ get up ተነሱ። ኢብን አባስ used to say ኢብን አባስ እንዲህ ይል ነበረ no doubt ምንም ጥርጥር የለውም it was very unfortunate በጣም unfortunate ማለት እድለቢስ ወይም የሚያሳዝን ነበረ ምኑ እና a great disaster ውድቀትም ነው ይለዋል that Allah messenger was prevented from writing
አይቱት እንዳይጽፍ መከልከሉ ልጻፍ እያለ እየጠየቀ በመጨረሻው ሰዓት እንዳይጽፍ መከልከሉ በጣም አለመታደልና የሚያሳዝን እና ውድቀትም ነው ይላል። For them that writing because of their difference and noises በጭቅጭቃቸውና ባለመግባባታቸው ምክንያት ሳይጽፍ ማለፉ በጣም የሚያሳዝንና በጣም ውድቀት ነው ይላል ኢብኑ አባስ። ይሄ ቡኻሪ ሐዲስ ነው። መሐመድ ራሱ ልጻፍ እያለ እምቢ ብለው ከልክለውት ማለት ነው። እና መጻፍ አይችልም ከተባለ አንደኛ ልጻፍ እያለ እየጠየቀ ለዛውም እንዳትሳሳቱ ልጻፍላችሁ ነው የሚለው። ዝም ብሎ ጽሁፍም አይደለም። እንዳይሳሳቱ ወደ ጥመት እንዳይገቡ መልእክት ነበር ይጽፍላቸው የነበረው። እንስጠው ይጻፍ መጻፊያ እቃዎች እንስጠው እያሉ ሌሎቹ ደግሞ አይሆንም እያሉ ተከላከሉና ኢብኑ አባስ ይሄ ጊዜ በጣም ያሳዝናል። መጻፍ እየፈለገ እንዳይጽፍ ከልክለውት በእነሱ ጭቅጭቅ ምክንያቱ ላይ ያስቀምጧል። አላሚን ተመለሱ። አለሁ አብሽር ቀጥል። እኔማ ጨረስኩ። አላሚን አረብኛው እኮ እዚህ ጋር አለ። ምናልባት እኒህ ሰው ዋሃብያ ካልሆኑ ይህንን ዌብሳይት አይቀበሉትም። ይሄ ዌብሳይት የዋሃብያ ነው ብለው ነው የሚያምኑት ሀባሾች። አላሚን አቂዳውት ምንድን ነው? እኔ ሙስሊም ነኝ። አቂዳውትን ያልኩት ሙስሊም የሚባል አቂዳ አለ? እኔ ሙስሊም ነኝ። አቂዳዬ የቁርአንና ሐዲስ ነው። ኦኬ ያው እንግዲህ እየገመታችሁ አላህ የት ነው ብለው ነው የሚያምኑት? እሱ አሁን አይጠቅምህም። ዙሩ አሁን ሐዲሱን ላውጣና እንዴ ቆይ፣ ወይም ያንተን እስቲ በደንብ ሰፋ አድርግልኝና ይሄን ይመልሱልኝ። ከዛ ይነበብሎት ይሆን? አሁን እንደዚህ ጥሩ ነው እንዲያንብቡት። ላሳድገው ወይስ ጥሩ ነው? አላሚን አሉ እኔ ጋር ነው ወይስ ዝም ብለው? እኔ አላሚን እንዴ ስልኬንም ገልብጬ እኛ የተገለበጠ ነው ውስጥ ያቆጥ በነገራችን ላይ እንደው ከቀደም ጀምሮ ዲያቆን እንደው ካልገባሁ መልሰዋለሁ ነው እያለ አንዳንድ ቁጥር ሲጽፉ ነበርና አስገባቸውና ሚዩት ስለሚሆኑ እያስወረድኳቸው ነበረ። ኦኬ እና እንደው እሺ ቦይ መጽሐፉን ጫኑትና አንብበው ይምጡ። እኔ እኮ መጽሐፉ አለኝ። ይኸው አሁን እኮ እሳቸው ሲቆዩብኝ ጊዜ እኮ ይኸው እያወጣሁት ነበረ እኮ የቡኻሪ ሐዲስን አለኝ። ሙሉ ቮሊዩሙ አለኝ። ወደ ስንት ነው? ወደ 4000 ምናምን ፔጅ አለው እኮ አወጣላቸዋለሁ። ይኸው ወደ 4293 ፔጅ ልመልስ ብለው ሲገቡ ምን ሊመልሱ እንደገቡ ልመልስ እኔ እመልሳለሁ ብሎ ስለነበረ ነው። እሺ መምህር እንኳን ደህና መጡ። ፍሬም ገብተዋል። ጤና ይስጥልን። እንደምን አላችሁ? እንኳን ደህና ቆያችሁ። ሁላችሁን ሰላም ብያለሁ። እንኳን ደህና ቆያችሁ። ሁላችሁን ሰላም ብያለሁ። እንኳን ደህና መጡ መምህር። እግዚአብሔር ይመስገን። ሰላም አደሩ? ደህና ነን። ውይይቱ እንዴት ነው? ሰው እንዳያየው በሌሊት ሆነ እንጂ እንደ ምጽአተ ክርስቶስ እንኳን በሰላም መጡ መምህር ቆስጠንጢኖስ። እስቲ በደንብ ውይይቱን ንገራቸው። እንዴት ነበረ? ያው እንግዲህ ያባሮች ነበር እንደሚታወቀው መምህር ሰላም ብያለሁ። ከዛ በፊት እንዴት ኖት? አባሮች ነበር። ይቀጥሉ። ሰላም ብለናል። አቦ ይመስገን። እንደምን አለልኝ? እንኳን ደህና ቆየ። ሰላም ብያለሁ። እስኪ የተወሰነ አብራሩልኝ። በእርግጥ ዩቲዩብን አይቼዋለሁ፣ ግን ደግሞ እንደው የታዘቡትን 1-2 ደቂቃ ከመናገሬ በፊት በእናንተ በኩል ያለውን ሀሳብ እስኪ ትንሽ አብራሩልኝ።
ውይይቱ ባጭሩ አልተገለጸም በሚል ነበር የተቋጨው። ምናልባት ዩቲዩብ ላይ እንደተመለከቱትም ግን በመጀመሪያ በነበሩት ነገሮች ያው በግልጽ ሁኔታ ከዛ ሳይድ ውይይቱ እንዳልተፈለገ የተለያዩ ነገሮችን እያየን ነበረ። በቃ ብቻ ግን አንበሳ ያየውን ለማደን የፈለገው እንደማይፋታው ሁሉ እንደዛው አባሮ በዚህም በዛም ተብሎ ተይዟል። በጣም የሚገርመው ግን መጀመሪያ ላይ ሲደረግበት የነበረው ነገር ነበር። ፈርስት ጆይን ባደረገ ሰዓት ፊቱን ተመልክታችሁት ከሆነ የወንድማችንን በጣም እኔ ያሳዝኑኛል በእውነቱ ከሆነ አክቹዋሊ በጣም የብዙ ሰው ጥረት ነበረበት ይሄ ውይይት እንዲደረግ። እንዲሁም በተደጋጋሚ ሙስሊሞችም ራሱ እንዴ ምንድነው እያሉ ተቃውሞ በሚበዛባቸው ጊዜ ነው ይሄ ነገር የተፈጠረው። በሶስት አካውንት ነው የመጣው ወንድማችን። የመጀመሪያውን ዘጋ፣ ሁለተኛ ከፈተ፣ ሁለተኛውን ዘጋ፣ በሶስተኛው መጣ። ከዛ መጨረሻ ላይ እፎይ 8% ወደ 2 ሰዓት ከምናምን ቁጭ ብሎ ላይቭ ላይ እባክህ እየጠበቅን ነውና እየተባለ አይ እኔ ከሰው ጋር ተሸክሜ ካልመጣው አልመጣም፣ ሰው አዝዬ ካልመጣው አልመጣም በማለት አንዱ ህፃንን በሚወጣ ጊዜ ሌላ ደግሞ አንድ ሰው ይዞ እና ያው ድጋሚ ይላል። ብቻውን ሲሆን እባካቸው አትርፈኝ እንደው ጌታዬ መሐመድ ሲቀራ ምን ይቀራ ነበረ ሰይጣኔን ከኔ ያላቅልኝ እያለ ይቀራ ነበርና ኡስታዙም ትላንትና እንደተመለከታችሁት መሀል ውይይት ሰው ቀጥሮ ቁርአን እየቀራ ነበር አደባባይ ላይ። በጣም የሚገርም ሁኔታ ሰው እየጠበቀው እንግዲህ አስቡት፣ ወደ 80,000 የሚጠጋ ሰው እየጠበቀ ውይይት ላይ ና እባክህ ግባ እየተባለ እሱ ገስ ሰው ላይ አስቀምጦ ቁርአን እየቀራ ነበር። ይሄ ውይይቱን አለመፈለጉን ይታያል። ሁለተኛ መጨረሻ ላይ እንትን በቃ እኔን ያልሰጠብቅ ያለው ምናምን ተብሎ ዮኒ ማኛም ጆኒም ሁሉም ሰው መስክሮ ከተዘጋ በኋላ ላይቭ ላይ ዮኒ ማኛ ጋር መተው የታለ ይምጣ ምናምን ብለው እንደ አዲስ እንትን ሲሉ እፎዬ በሌላ ስልክ ዱብ አለ። ናግባ አልሰማህም ናግባ ተባለ። ከዛ እኔ ይሄው ከዚህ ጋር እሱን ይዤ ካልተዋየው አልወያይም በሚል ስንት ተአምር ስንት ተለመነ። በመጨረሻም ውይይቱ ይጀመር ሲባል ምን ቢል ጥሩ ነው? በጣም እኔ የገረመኝ የመክፈቻ ንግግር 5 ደቂቃ ከዛ እያነሰ ይሄዳል። ስንት 2 ደቂቃ 4 ደቂቃ እያለ ይሄዳል። በጣም ነው ያዘንኩት። ለዛ ሁሉ ሰዓት የተጠበቀ ውይይት 5 ደቂቃ ብሎ አንድ ኡስታዝ ሲያወራ አንድ ላይቭ ሴሽን ሲከፍት ለ5 ሰዓት ለ6 ሰዓት የሚያወራ ኡስታዝ 5 ደቂቃ ላውራ ምሺ ያሰለምኩት ሰውዬ 5 ደቂቃ ላውራ ከዛ 2 ደቂቃ 3 ደቂቃ እያልኩ ይቀጥላል እያነሰ ይሄዳል ብሎ ሲል እኔ በጣም ነው ያዘንኩት። በጣም ነው ያሳፈረኝ። ሽምቅቅ ነው ያልኩት። እኔ ምን ማለት ነው ያልኩት። እፎይ በግልጽ ውይይቱ ከመደረጉ በፊት ምን ብሎ ነበር ሲል የነበረው? ሰፋ ያለ ሰዓት እንወስዳለን ብሎ ተናግሮ ነበር። ሰፋ ያለ ሰዓት። ምክንያቱም የሚነሱ ነገሮች እንደው ከሰው ድካም አንጻር ተብሎ አይታቸዋል። ከስንት ሰዓት በላይ ቁጭ ብሎ ኢቨን እንኳን ውይይቱ ሳይጀመር 30 ደቂቃ ሙሉ እየተከራከረው ነበር። እንዴት ነው ትልልቅ ዲቤቶችን አላየህም? እንደው እንደማችን ምን ሆነ ስለምን 5 ደቂቃ ነው የምታወራው ሲባል በፍጹም። ከዛ እኔ የምመርጠው አለ ቀጣዩን አንተ ትመርጣለህ ሲል እፎይ እሺ ያለና ቀጣዩን ቀረቀረው 20 ደቂቃ አለው። በዚህም በዛም ለምኑም ተለማምዶም ውይይቱ ተደረገ። ዋናው ትልቁን ፖይንቱን እፎይ ሰርቶት ነው የወጣው። ያን ፖይንት ደግሞ ታዩታላችሁ ምን እንደሆነ። ይህ ወንድማችን ወክሎ የመጣው እስልምና ምን እንደሆነ አሁን በቅርብ ታዩታላችሁ። ወሳኙን የእስልምና ፖይንት ሜክ አድርጎት ነው የወጣው። በጣም ብዙ ምናልባት ላይረዳ ይችላል ምን እንደሆነ እዛ ጋር የነበረውን ፖይንት፣ ግን ትልቅ
ውይይት ሲጠብቁ የነበሩት የሙስሊሞች ምን ሌላ ሴክት ሐባሽ ተብለው የሚጠሩት ወንድሞቻችን ይሄንን ውይይት በጣም ሲጠብቁት ነበር። ትልቅ ፖይንት ሜክ ተደርጎ ነው የወጣው። እስልምና ታይቷል። እንዲሁም ራሱ ኡስታዙ ነቢያት እግዚአብሔር አምላክ እንደሰበኩ አምኖ የወጣበት ውይይት ነበረ። ቪዲዮቹን ቅድም ከፍተን እያየናቸው ነበረ እና ዋናው እዛ ያየነው ትልቁ ነገር የኡስታዙን ፍርሃት ተመልክተናል። ግን ደስ በሚል ሁኔታ ውይይቱ ተደርጓል። ፖይንት የሚፈለገው ፖይንት ሜክ ተደርጓል። በጣም ብዙ ሰው ከእውነት የነቀ ይመስለኛል። 5000 ሰው አሰልሟል ሲባል የነበረው ኡስታዝ ባዶ እንደሆነ ምንም ነገር እንደሌለ ታይቷል ማለት ነው። ኢቭን እንኳን ለውይይት ዝግጅት ሆኖ እየጠበቀ ያለን ሰው ከጀርባ 20 ሰው 30 ሰው እየጮኸ ይጠብቃል። ምን ማለት ነው? ውይይቱ እንዲቀር ነበር በዚህም በዛም የፈለገው። ሄዶ ቤት ድረስ እንኳን ሲነገረው ምን ነበር ሲያደርግ የነበረው? መጥቷልና ሲባል ኮመንት እየዘጋ ነበር የነበረው። ማታ ያያችሁ ሰዎች ምስክር ናችሁ ለዚህ። እንዲሁም ያን ሁሉ ሰዓት ያጉላላችሁ ኡስታዙ ቢሆንም ግን እኛም ከክርስቲያን ሳይት በእነሱ ጥፋት ቢሆንም ችግር የለም ይቅርታ እንጠይቃለን። ወይ ይመቻል። ቴዲ ሐዋሳ ቤት መሄድ ትችላለህ? ይቻላል። ሊድ ያ ዘይድ ኢብን አልኪም መሄድ ከቻሉ ዘይዱ እዛ ፖለቲካ ለመስራት መምህር ይሄን ይመስላል። እንገናኛለን። መምህር ይቀጥሉ እርሱ። አይ በጣም ግሩም ነው። አመሰግናለሁ። በድጋሚ ሁላችሁንም ሰላም ብያለሁ። ትራንስፖርት እንቅስቃሴ ላይ ነኝ። ድምጽ ከረበሸ ምናልባት በጣም ይቅርታ ላለው። ዲቤቱን እንደ አንድ ባለ ህሊና ጧትም በዩቲዩብ አይቼዋለሁ። ማታም ደግሞ የፎይ 8% ባትሪ ኑሮ አለኝ እዚህ ውጭ መቆየት አልችልም ብሎ እስከሚወጣበት ያለውን መለማመን በሚገባ ተከታትየዋለሁና አንድ የማያፍርበት ሃይማኖት ያለው ስለ እምነቱ ማብራራት እችላለሁ ብሎ የሚከሰት ማንኛውም አማኝ በየትኛውም አይነት ሁኔታ የሚያምነውን ስለሆነ የሚገልጸው ያለ ፍርሃትና ያለ ሀፍረት ራሱን ገልጾ የሚያምነውን ሃይማኖት ማብራራት በዚያ ልክ የሚያለማምን ነገር ነው ብዬ አስቀድሜ አላምንም። ለምን እፎይስ ተለምኖ አይደል አትልም ወይ ካላችሁኝ ቀጠሮውን ያስያዘችው ልጅና እፎይ 3 ሰዓቱ ከደረሰበት ሰዓት ጀምረው በፍጹም አልተለያዩም። ቀጠሮውን ያስያዘችው መሀል ላይ እንደማስተሽ አገናኝታን ይወጣለሁ ያለችው አካል ተገኝታለች። በእርሷ ቤት ደግሞ ሰዓቱን ጠብቆ እፎይ ተገኝቷል። ናግባ በሉት እየተባለ ለብዙ ሰዓት እየተለመነ 80-60 ሺህ ህዝብ ቁጭ አድርጎ የጌም ጨዋታ የሚመስል በነገራችን ላይ ገና አይምሮ ያልጸናለት ያልቀናለት ገና እንዲው በመማር ላይ ያለ ብዙ ነገሩ የደፈረሰበት ህፃን መሆኑን ነው የተረዳሁት። ለምን ካላችሁኝ ሰው እንኳን 80 ሺህ ህዝብ ፊቱ ላይ ቆሞ እኛ እኮ 15ም 20ም ሰው ስናስተምር ስልካችን ጠረጴዛ ላይ አስቀምጠን በሚገባ ካሜራውን ማዞር ወዳለብን ቦታ አዙረን ነው ተቀመጡና ምትፈልጉ አድርጉና ስታነቡ ቆዩኝ ስትጨርሱ ነው ያለው። አረ ላይኛው መጽሐፍ ይታል በጣም ይቀርባሉኝ እና ቀኝና ግራ 80 ሺህ ህዝብ አስቀምጦ ካሜራ እንደ ህፃን እየወዘወዙ ዲቤት የሚባል ሀገር አቀፍ የሆነ በጣም በርካታ ህዝብ በውጭውም ዓለም በአገር ውስጥ ያሉ ሰዎች የሚጠብቁት በጉጉት የሚጠበቅ በዚያ የውይይት መስክ በጣም በሚያሳዝነው ሁኔታ ካሜራውን ልክ የህፃናት ናቸው ተጠቀሙበት ብለን ስንሰጣቸው ምግብና መጫወቻ የማያውቁ እንደፈለገ የሚወዘውዙና እንደዚያ መወዝወዝ አንዴ ወደ ጣራ ሌላ ጊዜ ወደ ምናምን አንዴ ወደ ታች አንዴ ወደ ላይ ይሄ የሆነ ነገር ለመሳብ ትኩረት ለመሳብ ይሁን ምን ይሁን እኔ ምን አይነት ጥናት እንደሆነ አላውቅም። መነጽር ገልብጦ መልበስ፣ ራስን ማከክ፣ መንጠራራት እንደ ሰው ቁጭ ብሎ አይወያይም እንዴ?
እና ይሄ ለአቅመ ውይይት ይቅርና ለአቅመ መቀመጥ ራሱ አልደረሰምና ህፃናት ናቸው መቀመጥ ስለማይችሉ ያው 30 ጊዜ እናት ራሱን እስኪችል ድረስ ወገቧ የሚቆመጥ እሱን በመታቀፍ ገደል እሳት ውሃ እንዳይገባ እና የታዘቡት ያን የነበርና በጣም አዝን ነበር። እኔ እንደው የስልክ ፓኬጅን 1000 ብር የምትገዛውን እንኳን ገዝተው ቢሰጡት ቁጭ ሚል ከሆነ ምናልባት ስልኩን ያስቀምጠው ከሆነ እና በጣም ይገርመኛል። ሰው ፊት ለፊት ወንበር ላይ ቁጭ ብሎ አይወያይም ወይ? ማያውቀውን አላውቅም ያውቀውን አውቃለሁ አይልም እንዴት? በኋላ ያ ሁሉ ድካም ከተከናወነ በኋላ አንዴ ይወጣል አንዴ ይገባል። በኋላ ደግሞ ቤቱን ቀየረው ደግሞ ያን የሚገባበትን የሁሉ እስኪ ኔትወርክ ነው ብለን እንመንለትና ያ ሁሉ ከሆነ በኋላስ እንደው እግዚአብሔር ያመልክታችሁ ሰው እንዴት ሰውን ያክል የከበረ ፍጥረት ያ ሁሉ ዝብ እየተከተለ ያለኛን ነው ብሎ አስቦ እፎይ እንዳትፈርድበት እንዳትሉ ፎሎ አድርጎ ነው የገባው። ገና አንድየውን ከመሰረቱ ሲገባም ከገባ በኋላም የነበረውን ሁላችሁ ስትመለከቱት የነበረው ነውና በኋላ ብለው ሲገናኙም ዓለም አቀፍ ጉባኤ በብዙ ሺህ የሚቆጠር ህዝብ የሚከታተለውን ትምህርት 5 ደቂቃ በቃን አለ። 5 ደቂቃ እኔ ለስልክም አይበቀኝ አንድ ግለሰብ ጋር ለማውራት አጭር ሐሳብ ለመናገር ለመልእክት ማጠቅም እንኳን ለውይይት እንኳን ስለ ሃይማኖት ስለ ምድራዊው ነገ ስለሚናደው ዓለም ፖለቲካ ለማውራት እንኳን 10 ቀን 20 ቀን ይፈጃል። ሲሆን ቀናት ነበር መወሰን ያለባቸው አለያም ቢሆን ደግሞ ሰዓታት አልሆን ካለ ደቂቃዎች እንኳን መብዛት ነበረባቸው። ከደቂቃ ወደ ሰከንድ ወርዶ ሩጦ ለማምለጥ ሲደረግ የነበረውን ጥረት ስመለከት በጣም ገርሞኝ እግዚአብሔር አስተዋይ ልቦና ይስጠው ከማለት እና እውነተኛ መንገዱን ያሳየው ከማለት ውጭ ሌላ ምለው ቃል አልነበረኝም። በኋላ ውይይቱ ሲጀመር ዩቲዩብ ላይ ስለተመለከቱት ማለት ነው በዚያ ደቂቃ ጭቅጭቅ ከሆነ በኋላ ቀጥታ ወደ ጥያቄና መልሱ ከመግባታችን በፊት አለ እሺ ምንም አይነት መጽሐፍ እንዳትጠቅስልኝ እኔ ምንም አይነት መጽሐፍ አልጠቅስልህም አንተም እኔም መጥቀስ ያለብን ከሐዲስና ከቁርአን ከብሉይና ከሐዲስ አሉ ሚል ሐሳብ አመጣልሽ። እሺ ይሁን አለው እፎይ 1 ደቂቃ ሳይራመድ ገና የመጀመሪያው ዙር ላይ ስለ አምላኩ 5 ደቂቃ መናገር ማይችልለት አምላክ ነው እንዴ አምላክ ብሎ የሚያመልከው? እኔ እንዲህ አይነት አምላክ ብዬ አላመልከው። 5 ደቂቃ ይቅርና 5 ቢሊዮን ዓመት ቢሰጥ አብራርቼ የማልጨርሰው አምላክ ነው ያለኝ። ለምን ከተባለ ከመነገር ከመተንተን በዚያ አቅም የሚዳኝ አይደለም። ንግግርን ሁሉ የሚዳኝ አምላክ ስለሆነ ዘላለማዊ ነው። ይህ ሰው ገና 5 ደቂቃ ሳይጨርስ በቃ እኔ ጨርሻለሁ አለ። 25 ሰከንድ አትርፌልሃለሁ ውሰድ አለ። የራሱ የተከበረ ደቂቃ አለው አይደል? ከሱ ደቂቃ ለምን ይበደራል? በዚያ በጣም ስገረም ቆየው። በኋላ ምንም አይነት መጽሐፍ እንዳትጠቅስልኝ ሌላ መጽሐፍ እኔም አልጠቅስም አለ። ተስማሙ። ሐሳቡን ራሱ አምጥቶ 1 ደቂቃ ሳይወያይ ሰለስቱ ምዕትና መጽሐፈ ሚላዱን በጣም ግሩም ነበር። ወደዚያ መጽሐፍ ሩጦ ለሰከንድ ውስጥ ሄደ። አንድ ሁለተኛ የዲቤት ህግ በፍጹም ተወያይቶ እንደማያውቅ ያወቁት አንድ ሰው በተሰጠው ሰዓት የመሳደብ ብጨፍርበት ይላል። ለሱ ደቂቃ ተሰጥቶት ምን አገባህ? እንደውም ለሱ 3 ደቂቃ አለን ስለ አጋንንት ብናወራ ምን ትላለህ እፎይ አለው። እየሰማህ ነው ሲለው እፎይ ብድግ አደረገና አይ ራሱን የቻለ ምን መላለስበት ጊዜ ስላለ ያኔ እናወራለን፣ አሁን ግን 2 ደቂቃ አለ ተጠቀመው አለው። ሚውት አድርጋ አትረብሸኝ እንዴው እኮ ግሩ ነው እናንተ። ጠይቆት መልስ ሲሰጠው ሚውት አድርጋ አትረብሸኝ አለው። ግሩም። በዚህ ተደንቀን ሳንጨርስ ደግሞ ትንሽ ቆየና አሁን ያልኋችሁን ለቅድም ያልተስማማባቸውን የሰለስቱ ምዕት መጽሐፍን ጥቅስ አድርጎ አብ ወልድ መንፈስ ቅዱስ ብሎ ደግሞ ይዟቸው መጣ። እኒን ሲያመጣቸው አለቀ ማለት ነው። ብሉይ ኪዳኑ ላይ ያ ሲፈከርበት የኖረው አለቀ። ሐዲስ ኪዳኑ ብሉይ ኪዳኑ የዶግማ መጻሕፍት የቤተ ክርስቲያኗን ጨረሰ ማለት ነው። እና በጣም የሚገርም ነበረ። እና የእስልምና በአረበኛ የተዳፈነው ካባ የተገለጸበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት የደመቀበት ልዩ ጉባኤ ነበረ። እሱን ተመልክተናልና ሌሎቻችሁም ጊፍት በመስጠት ላይቡን በቀጥታ ሰዓታችሁን ገላችሁ ስራውላችሁ በጣም ደክሟችሁ በመከታተል ሰው ቤት ላይ ሆናችሁ በልዩ ልዩ በስደትም በአገር ውስጥም ሆናችሁ በመከታተል ታብ በማድረግ ምንድነው የሚባለው ሌላም ይሄ ላይቡ እድሜ እንዲኖረው በማድረግ በኩል ብዙ ስራ ስትሰሩ የነበራችሁ ልጆቻችን፣ እህቶቻችን፣ ወንድሞቻችን በመላው ዓለም ያላችሁ በእድሜ እናቶቻችን፣ አባቶቻችን፣ ወገኖቻችንም አጠቃላይ ይሄንን በማድረጋችሁ እጅጉን
እናመሰግናለን። በኋላ ምሽትም ሌላ በርከት ባላችሁበት ቤት ለምስጋና እመጣለሁና ኃይለማርያም ወንድማችን እፎይ ማለት ነው እጅጉን አኩርተናልና የቅዱሳን አምላክ በመንግስተ ሰማያት ኩራት የምትሆነው አንርስት ይስጥልን ለማለት እወዳለሁ። ስለዚህ ለቀጣይ ግን በእውነት አንደኛ እንደው ድንገት ሊወያይ ከመጣ ልጁ ጥሩ ነው። አንዳንድ መረጋጋቶች አልፎ አልፎ ይታዩበታልና በዚህ ያልክ የሚቀጥል ከሆነ የስልክ ማስቀመጫ ግዙለት ይኖራል። በዚህ በ4 ኪሎ እናንተ ለመረዳዳት ብዙ ችግር የለባችሁም። ለገንዘብ ስልኩን ያስቀምጠው። መምህር ተቋርጠዋል መሰለኝ ኔትወርክ። በእውነት ተነስተም ከሆነ አግራ አንድ ጠርተሽኛል ቢላይ። አይ መምህር ተቋርጠው ነበር። ተቋርጬ ነበር። አሁን ተመለሱ። በቃ ችግር የለበትም። ኦኬ። እና በእውነት እንዲህ ስልክህን አትወዝውዝ፣ አስተውል። ስልክህን አስቀምጠው፣ አንተም ተቀመጥ በሉት። በእውነት እንደዚህ አድርጎ ይወያይ። ምናልባት የሚሰማችሁ የነሱ ሰዎች ካላችሁና ከዚያ ውጭ በነበረው እንግዲህ ሐሰት ገደል የገባበት እውነት ደግሞ የተገለጸበት ትምህርት ነው። እኛ የዓለም ብርሃን ናችሁ ተብለን ስለታዘዝን በዓለም ሁሉ እናበራለን። ስለዚህ ለእናንተ ነገ ማብራታችን ማስተማራችን አይቀርም እና አትቃወሙን። እውነት ነው የሚገለጸው። እውነት ካላችሁ ነው መጻሕፍትን መሰረት አድርጋችሁ ተወያዩ። ከዚያ ውጭ ባለው ግን መነቃቀፉ ሌላው የሚጠቅም ነገር አይደለምና እንድናስተውል እግዚአብሔር ይርዳል ማለት ነው። በጣም ግሩም አመሰግናለሁ። ቢላ የቸር ያክብርልኝ። ጠዋትም መጥቼ ነበር። ምን ስራ እንደያዝሽ አላውቅም። ትንታኔ በየቤቱ ነበር። ትንታኔ በየቤቱ ነበር። በቃ እዚህ እዛ ግን ፌር የሆነ ነገር አለ ብዬ ማለት ለምን ቁጭ ያልነው እኛ ነን። ከተጀመረ ጀምሮ ከ3 ሰዓት ጀምሮ እስከ ሌሊቱ 9 ሰዓት ድረስ። አሁን በዚህኛ ባለንበት ሀገር ደግሞ አስቡ። እስካሁን አልተኛውም። ይኸው ቁጭ ብያለሁ። ሁለቱንም ስልክ እዚህ እና በቃ አቤላ ገልጾታል። ሌላ ጊዜ ግን አወያይ ባለበት ቢሆንና ሁለቱም ከርዕስ ባይወጡ ጥሩ ነው። ያ ነው አስተማሪ ብዬ የማስበው። ትናንት አልተማርንም ብዙም፣ ግን ያው ትዝብት ብቻ አይተን ያለፍነው። ለማንኛውም አቤላ ገልጾታል። መልካም አዳር። እኛ ጋር እንተኛ ነው በቃ። አቤላ ቴንክ ዩ ሲስተናው ተስፋ አስቆረጠ። እኔ አረዝቤን እኮ ሀሳብ ሊሰጥ ስንት ሰው ሰፍ ብሎ እኮ ተስፋ አስቆረጠ። ኧረ እንዴት ያለ ቲንከር! እሺ ቲንከር፣ እሺ ቀጥል። እሺ ቲንከር፣ ሰላም ናችሁ? እንዴት ነህ? ደህና ነህ? አለሁ። ድምጼ ይሰማል አይደል? ይሰማል። ኦኬ። እሺ ድንገት ያለበት ቦታ ሊያስተጋባ ይችላል ብዬ ነው ያልኩት። እሺ እኔም ያው አቤላም ያለውን ነገር ሰምቻለሁ። እኔ ትላንት ከመጀመሪያ ጀምሮ ያለውን ነገርም ስከታተል ነበር። ግን ያው አቤል አንዳንዴ በመሃል ዲቤት እያደረገ ነው እንዴ ብዬ እያሰብኩ ነበረ እና ያው እኔም ደግሞ እሱ የታየውን ነገር አቅርቧል በራሱ በኩል። ሁሉም ሰው የራሱ መነጽር ስላለው እኔም ደግሞ ያየሁትን ነገር ሁለቱም ጋር ያለውን ችግር ያየሁት ነገር አለ። ያው እሱ ደግሞ እንደ አንድ ክርስቲያን እሱ ጋር ያለውን ችግር አጉልቶ አውጥቶ አሳይቷል እና እኔም ደግሞ እሱ ባለውም አንዳንድ ያስኩት ነጥብም ስላለ ትንሽ 5 ደቂቃ ነው አላስረዝምም። እኔም ለማለት ፈልጌ ነው። በመጀመሪያ ያው ጆኒ ጋር በሚለው ቦታ ነበረ አልገባም ብለው ነበር። እዛ ጋር እኔም ተናድጄ ነበር ማለት ከዛ ምን ጠየቅኩኝ፣ ከክርክሩ በፊት ወይም ደግሞ ከውይይቱ በፊት እኚህ ሰዎች የሆነ መስማማት ተስማምተው ነበር ጆኒ ጋር እንገናኝ ወይስ አንገናኝ የሚለው ላይ ተወርቶ ከዛ በኋላ ከሆነ ነው እሱ አንገባም ያሉት ጥፋተኛ ናቸው ብዬ ሳስብ ነበር። ከዛ በኋላ ያለውን ስለማላቅ እዛ ውስጥ አልገባም። ምክንያቱም ጆኒ ጋር ማይገቡበት ምክንያት ምናምን የራሳቸው ሊኖራቸው ስለሚችል ማለት ነው። እና ያዛ ጋ ነው ያለው። ከዛ ለብቻ ወጥቶ እንትን እንዲል ተደረገ። ከዛ በኋላ በተለያዩ ነገር ሆነ እና ሌላ ደግሞ ሪፖርት ተደረገብኝ ብሎ ነበር እሱ። ያን ደግሞ ዮኒ ማኛም ነበረ
እሱም ቪዲዮ ከቀረጸ ማሳየት ይችላል። በማስረጃ አሳይቶ ነበር። ይሄ ሲል ክርስቲያኖች ሪፖርት አደረጉብኝ ምናምን አይደለም ነገሩ፣ ግን ሪፖርት እንደተደረገበት በእንትን አሳይቶ ነበረ፣ በቪዲዮ አውጥቶ አሳይቶ ነበር። ማንም ያድርግ ማንም ማለት ነው። ይሄ ዝም ብሎ ወሬ አይደለም ለማለት ብዬ ነው። ዮኒ ማኛ ቤት አሳይቷል ከፍቶ ማለት ነው። ዳኛ መኖር ነበረበት። ይሄ በትላንቱ ያየሁት የደበረኝ ነገር የሆነ ዳኛ ነገር መኖር ነበረበት። ዳኛ ባለመኖሩ ያው እነሱ አልተቀበሉም መሰለኝ አላቅም። ወይም ደግሞ በትክክል ሁለቱን እኩል ይዞ ወይ ኢቲስት የሆነ ሰው እምነት የሌለው ሰው መዳኘት ነበረበት። ምክንያቱም ያየነው ነገር አጥጋቢ ስላልነበር ማለት ነው። ይሄን እንደዛ ነው። ሁለቱም ጋር ያየው ችግር ምንድነው? ያለመደማመጥ ነገር ነበረ። አንዱ አንዱን ሲል አለ አይደል? ይሄ እንትን አታክ እንትኑን ትተው ርዕሱ ላይ ትተው የሆነ አታክ መደራረግ ነገር ነበር። ትንሽ ያለመብሰል ነገር አይቻለው። ሁለቱም ጋር ያለመደማመጥ ነገር። ደቂቃ ላይ ደግሞ ሁሱ ለምሳሌ ስንጀምር 5 ደቂቃ አለ እንትና 15 ደቂቃ አለ ምናምን የሚለው ላይ እዚህ ጋር ሁሱ ለሱ 5 ደቂቃ ተሰጥቶ ለኔ 15 ደቂቃ ይሰጥ አይደለም ያለው። እንደ መግባባት ነበር ያነሱት። 5 ደቂቃ ከሆነ ለዛ የተሰጠው ለዛም ይሰራል። ይሄ ደቂቃው ላይ ትክክል አይደለም ብሎ ሐሳብ ማንሳት ትክክል አይመስለኝም። ለምን ለውሱ የተሰጠው 5 ደቂቃ ለዛም 5 ደቂቃ ነው የሚሰጠው። 15ም ተሰጠው 15ም ያው ነው እና ለኔ 5 ተሰጠው ለአንተ 15 ወይ ለአንተ 15 ተሰጠው ለኔ 5 አላለም። ውሱ ግን ደቂቃውን እናሳንስ ነው ያለው። እንደ እንትን አለመቀበል ይችላል። ግን ደቂቃው ላይ ፎከስ አድርጎ ደቂቃ አሳንሷል ብሎ እንደ ቀልድ መያዝ ትክክለኛ ነገር መስሎ ስላልታየኝ ነው። ሌላ ደግሞ ቅድም ትንሿ እንትናን ጀዋሂርን የጠየቀችው ጥያቄ ነበር። እዛ ጋር አሁንም ቪዲዮ ካለ ከፍቶ መታየት ይቻላል። አላህ ስለሚለው ቃል የተወራ ነገር ነበረ። እዛ ጋር የተወራው ነገር ምን መሰለ? እፎ ያለው ነገር ምንድነው? አላህ የሚለው ቃል ቁርአን ላይ ነው ብቻ ነው የምታውቁት፣ እናንተ ብቻ ናችሁ የምታውቁት ሲል ከዛ በኋላ ምን አለ? አይደለም ይሄ ቃል የአረብ ክርስቲያኖችም ጋር አላህ ሚል አለ ብሎ ነው ያሳየው። ውሸት ነው ከተባለ ቪዲዮ መከፈት ይቻላል። ከዛ በኋላ እንደውም ምን አለ? ለዚህ መልስ አድርጎ እግዚአብሔር የሚለው ቃል እንደው እኮ ከእንትና ያስወጣችሁም የእናንተ ነው እዚህ ኢትዮጵያ ላይ ብቻ ያለው ብሎ መለሰለት። እንደውም ትዝ ካላችሁ ከኤርፖርት አያስወጣችሁም ብሎ ማለት ነው። ለዛ ሐሳቡ እንደዛ ነበረ። ቪዲዮ መከፈት ስለሚቻል ማለት ነው። እና ርዕሱ የታወቀ ነበረ። ግን ሁለቱም ከርዕሱ ውጭ ወጥተዋል። የወጡበትም ምክንያት ለምንድን ነው? የጀመረው እንትና ነበር፣ እፎይ ነበር። እፎይ ከርዕሱ ወጥቶ ስለባት ስለምን ምናምን ነገር ሲያወራ፣ ምክንያቱም ስለባት ምናምን ሲያወራ እንትና ደግሞ በሱ ዙሪያ መልስ ስለመስጠት ስለነበር መጽሐፍ ቅዱስም ገብቶ አንተ ባት በመኖሩ እግር ስላለው አንድ ፈጣሪ የሚባል አካል ፈጣሪ አይደለም ብለህ የምታስብ ከሆነ የእናንተ መጽሐፍ ቅዱስ ውስጥም ስለባት ስለ እግር ተወርቷል ብሎ ነው ያቀረበለት የነበረው። እንደዛ ስለነበር ማለት ነው። እና ከርዕሱ ውጭ ተወጥቷል። ርዕሱ ሌላ ነው፣ የተወራው ነገር ሌላ ነው። ይሄንም አይቻለሁ። ሌላ ደግሞ አቤል ያለው ነገር አለ። እሱ ቤት ውስጥ ጠርቶ ነው ማያውቁትን ሰዎች የሚያወራው የሚለው። ይሄ ሁለቱም ያደርጋሉ። እንትና ብቻ አይደለም፣ እሱ ብቻ አይደለም ያደርገው፣ እፎይም ያደርጋል። ለምን እንትን ሆነን እኔ ስናይ ነገሮችን በጣም አንድ ሳይድ ብቻ አይተን ሳይሆን ሁለቱንም አድርገን እኔ እሱም ያደርጋል አያደርግም አይባልም። እፎይም ያደርጋል። ማንም ሰው እፎይም አያደርግም አይለኝም። ለዛ ሁለቱም የሚያደርጉት ነገር ስለሆነ አንዱን ሰው ብቻ አታክ ማድረግ ትክክል ነገር ነው ብዬ አላስብም። ስለ እፎይ ደግሞ ዝግጅት አድርገዋል እንደው በቢጫ ምናምን ነገር አስምረዋል ሲል ነበር አቤል። በዚህ ዙሪያ ላይ በነገራችን ላይ ከዚህ በፊት እንደዚህ አይነት ነገር አድርገው ሲመጡ እነ ኢምራን እሱ ሲጀምርም ድሮም ጀምሮ እንዲህ አያደርግም። ከዛ በኋላ ምን ተባለ? ሙስሊሞች አጠሬራ ይዞ ነው የሚመጡት ተብሎ መወራት ተጀመረ። ትዝ ካላችሁ እነ ኢምራን እነ ኢብራሂም ምናምን እንደዚህ ነው የሚያደርጉት። ማታ እሱ እንትና እንዳረገው እፎይ እንዳረገው ማለት ነው። የነሱ ዝግጅት እንደዛ ስለሆነ እንትና ግን እንደዛ አያደርግም። እሱ አያደርግም። ድሮም ጀምሮ ነው ስለሚያውቀው ወይ ደግሞ ሰርች ያደርጋል ቦታው ካጣ ከዛ በኋላ ያመጣል። ለዛ ይሄን እንትን ስናቀርብ በዚህ ዙሪያ ላይ ያለውን ነገር ስናቀርብ ትንሽ እንትን ሳይድ ሳንይዝ በአንድ ያው ሳይድ ሳንፈልግ ሳይኮሎጂካሊ እንይዛለን። እምነታችን በኩል መያዛችን አይቀርም። ግን ሙሉ ለሙሉ ደግሞ አንዱን ረግጦ ሌላውን ከፍ ማድረግ ትክክል መስሎ ስላልታየኝ ነው። አመሰግናለሁ። ሲስ አለ ሌላው
ትምህርት ቤት ሄዷል። ጠብቂኛል። ሲሳላ አውራ እንዴ አለ መልካም። እኔ ካወራሁ በኋላ እኔ 5 ደቂቃም ስለማልፈጅ ዘካሪያስ ይቀጥላል ማለት ነው። ስለማይመች ቆይ እንዲያልኩሽ ምን አለ መሰለህ ማለት ነው እስኩል ያራ ዋን እሱ ሪፖርት ተደረገብኝ ሲል ነበር ምናምን ብሎ ኤፍቢም ላይ ቲክታክም ላይ ፖስት አድርጎ ነበር አይደለ? ላይቭ ጎ እምቢ አለኝ ምናምን ብሎ የመጨረሻው ከመገናኘታቸው በፊት ማለት ነው። ኤፍቢ ላይ ሄዳችሁ ብታዩት ከመቅጽፈት ነው ያጠፋው። ምክንያቱም በ10 ኦኬ፣ ከኢትዮጵያ ውጭ ያላችሁ ዛሬ ቀን ስንት ነው? 12 ነው። ኦኬ፣ እሱ ግን በ10 ለ24 ሰዓት ዘግቶበት የነበረውን ነው ፖስት አድርጎት የነበረ። በ10 ለ24 ሰዓት ዘግቶበት ነበረ። ክርስቲያን ታይኔ ነገር ግን ይሄ ወደ ክርስትና ልቺ ወይ ምናምን አይደል ሰው በመሆን ግን እዛ ጋር ያዩዋትን ብቻ አንድ ነገር ሁላችንም ማለት ነው። ኦኬ በዛኪ ቀጥልሽ ስለማይመቸኝ ነው ልጅ ያለች። እንዴት አደራችሁ ሲስ? ሁላችሁንም ሰላም ብያለሁ። ዘኩ እንዴት ነህ? ሰላም ነህ? አለን ይመስገን። ከሞላ ጎደል ያቤላን ሰምቼ ነበረ። አሁን ያወራው ልጅ ወደ መጨረሻ ነው የሰማሁት፣ ወጥቼ ነበር በመሃል። ያቤላ በቃ ምንም የኔን ሐሳብ ነው ሙሉ የተናገረው። ግን አሁን ልጁ ያለው ላይ የተወሰነ ብዙ ሰው ማታም ስናገር ነበር፣ ግን ብዙ ሰው ያላስተዋለው ነገር ማለት ነው ይሄ ስለ ባት፣ ስለ እግር፣ ስለ እጅ የተወሩ እነኛ የአካል ክፍላት የሚባሉ ነገሮች ርዕሱ አይደለም የሚል ነገር፣ ምን ጥቅም አላቸው የሚሉ ነገሮች ይነሱ ነበረ። በጣም ጥቅም ያላቸው ነገሮች ናቸው እነኚህ። በነገራችን ላይ ማለት በቤተክርስቲያን ታሪክ ውስጥ በጣም አከራካሪ የነበሩ ነገሮች በአባቶች የተገለጡ ናቸው። ለምሳሌ እነ ዲዮናስዮስ ምናምን ውስጥ የአካል ክፍላቶች አምላክ ያልተዋቀረ ፍጹም አንድነት የሆነ የአካላት አለመከፋፈል ያለው ምናምን የሚሉ ነገሮች እናገኛለን። ስለዚህ እነኚህ ነገሮች ሲነሱ ዝም ብሎ አይደለም ርዕሱ አይደለም ምናምን በደንብ ርዕሱ ነው እንጂ እንዴ። ለምሳሌ በነቢያት ውስጥ በነቢያት ያስተማሩት አምላክ ውስጥ እንደዚህ የተከፋፈለ ከአካላት የተዋቀረ አካል ያለውን አምላክ ሰብከዋል ወይ? እሱን ሰብከዋልም ከተባለ ይሄ አካል ይሄ አምላክ ፍጹም የሆነ አንድነት ሊኖረው አይችልም። ምክንያቱም እጁ እግሩ የተበታተነ ነው። ከዛ በኋላ ወገብ የለውም ከተባለ ጭንቅላት የለውም ከተባለ ከአካላት የተዋቀረ ነው። እሱንም ደግሞ የተገጣጠመ ነው ወይስ የተነጣጠረ ነው? እነኚህ ነገሮች አምላክ ፍጹም አይደለም አንድ ነው ይላሉ አይደል? አሁን ሙስሊሞች ለምሳሌ አላህ አንድ ነው ይላሉ አይደል? ምኑ ተቆጥሮ ነው አንድ የሚሆነው? ምክንያቱም እነኛ አካላቶች የተበታተኑ ይሁኑ የተገጣጠሙ አይታወቅም፣ የአካል ክፍላቶቹ ማለት ነው። ስለዚህ በመሃል ሲጠየቁ የነበሩ ለምሳሌ ጭንቅላት አለ ወይ ሲባል አላቅም አልተገለጸም ተብሏል። ይህ ማለት ፍጹም የሆነ አንድነት ይኑሮ አይኑሮ አይታወቅም ማለት ነው። አምላክ ደግሞ በባህሪው ፍጹም የሆነ አንድነት ሊኖረው ግዴታ ነው። ስለዚህ ይሄ በጣም ወሳኝ ነገር ነው። አምላክ ፍጹም የሆነ አንድነት ሊኖረው ይገባል። የሙስሊሞቹ አላህ ግን ትላንት ባየነው መልኩ እነኚህ በተቆጠሩት የአካል ክፍላቶች ምክንያት ፍጹም የሆነ አንድነት አለው ተብሎ ሊነገርለት አይችልም ማለት ነው። ስለዚህ እነኚህ ቀላል የሚባሉ ነገሮች አይደሉም። እኛ ጋር ከመጣን እግዚአብሔር ፍጹም የሆነ አንድነት አለው፣ ያለ መከፋፈል ውቅር አልባ የሆነ ፍጹም የሆነ አምላክ አለ ብለን እናምናለን። መጽሐፍ ቅዱስ የተገለጹት የአካል ክፍላቶች ምሳሌያዊ አፈታት እንዳላቸው ቅድም አቤላም ሲናገር ነበር፣ እፎይም የተወሰነ ሲመልስለት ነበር ማለት ነው። እና ይሄ እንደ ቀላል የሚታይ አይደለም። ለምሳሌ አላህ አይን አለው ተብሎ በአይኑ ያይበታል፣ በአይኑ ይሰማል አይሰማም? በአይኑ የማይሰማ ከሆነ አምላክ በሆነ አካሉ መስማት አይችልም ማለት ነው። ልክ በአይኑ መስማት ካልቻለ ይሄ ለአምላክ ፍጹምነት አይደለም፣ ጉድለት አለበት ማለት ነው። በሆነ አካሉ ይሰማል፣ በሆነ አካሉ አይሰማም። በሆነ አካሉ ያያል፣ በሆነ አካሉ ደግሞ አይ። ስለዚህ ይሄ ለአምላክነት ፍጹም ነው ሊያስብለው አይችልም ማለት ነው አላህን። ምክንያቱም በጆሮ አይሰማም ማለት በጆሮ አያይም፣ በጆሮ ይሰማል። ስለዚህ በአምላክነት ፍጹም አንድነት ላይ በጣም ትልቅ እንትን የሚያመጣ ነገር ነው ማለት ነው። ሌላ አጤሬራ ምናምን ላይ ያነሳው ነገር አለ ልጁ። አጤሬራ ምናምን ስንል የነበረው በፊት ልጆች ላይ ተመሳሳይ የሆነ እንትን ስለሚይዘው ስለሚመጡ ነው እንጂማ ማንም ሰው እኮ በፒሲው ወይም በስልኩ የሆኑ ኖቶችን እኮ ሊያስቀምጥ ይችላል።
እሱን ሁሉ አጤራ ነው ልንል ነው? እንደዛ እኮ አይደለም። በፊት ግን ውይይቱ ሲመጡ ልጆቹ ይዟቸው የመጡት ማስረጃዎች ተመሳሳይ የሆኑ ከአንድ ሰው ተዘጋጅተው የተበተኑ ናቸው። እነሱን ነበር አጤራ ስንል የነበረው እንጂ ምንም የሆነ ለራሱ የሆነች ፒዲኤፍ የሆነች ኖት ነገር አያዘጋጅ እያልን አልነበረም ያኔ ማለት ነው። ሌላ በአጠቃላይ ይሄ እኛ ሚስጥረ ስላሴ ስንል በጣም ያሾፉ ነበረ። እኛ ሚስጥር ስንል ምንም የማይነገር ያልተገለጸ እያልን አይደለም። ምንም እንደው ያልተገለጸ እያልን አይደለም። እግዚአብሔር ግን ራሱን እኛ እንድናውቀው በፈቀደው ልክ የገለጠልን ነው እናገራለን። ከዛ በላይ ግን እኛ ተመራምረን ልንደርስበት አንችልም ስንል ነው እኛ ሚስጥረ ስላሴ የምንለው። ለምሳሌ ልክ እነሱ እኛ ሚስጥር ስንል የተደበቀ እያላችሁ ነው አይነገርም እያላችሁ ነው እያሉ ድራማ ይሰሩ ነበር። ትላንትና ግን አላህ ሚስጥር መሆኑን አሳይተውናል። ሚስጥር አላህን ትላንት አይተናል። በነገራችን ሚስጥር ስላላለ ነው እንጂ በቃ በቀጥታ አላህ ብዙ ነገሮቹ ሚስጥር እንደሆኑ አይተናል። አልተነገረም አልተገለጸም አናውቅም ሲል ነበረ ስለ አካል ክፍላቶች ይጠየቅ ማለት ነው። ስለዚህ ይህ ማለት ደግሞ ሚስጥር አላህን በሚገባ መግለጽ ነው እና እኛ ሚስጥረ ስላሴ ስንል ምንም ያልተገለጠ እያልን አይደለም። እግዚአብሔር ራሱን በገለጠበት ልክ እናውቀዋለን፣ እንናገራለን፣ እናስተምራለን፣ እንማራለን። እሱን እያልን ነው እንጂ ምንም የማይነገር የተደበቀ እያልን አይደለም። ልክ አሁን ትላንትና አልተገለጸም ሲለው እንደነበረ ማለት ነው። ቢያንስ እኛ በዛ ልክ እንኳን አይደለም አልተገለጸም የምንለው ስላሴን። ጨርሻለሁ። ሲሱ አመሰግናለሁ። ዘኩ በጣም ቴንኪው ክርስቲያኖች ተደጋጋሚ ሀሳብ ስለሰጣችሁ። እስቲ አንድ ጊዜ እዚህ ጋር ሀሳብ እንስጥ። እስቲ ሀሳብ ስጪ እስቲ። ብቸኛ ሙስሊም አንቺ ስለሆንሽ ኦኬ ቲንከርም አለ። እሺ ሀሳብ እንፈቅዳለን፣ ስጪ። እሺ እዚህ ጋር አልተገለጸም፣ አንተ የተረዳህበት አልተገለጸምና በሰዓቱ ሁሱ ያለው አልተገለጸም። የሰማይና የምድር ያክል ልዩነት አላቸው። በመጀመሪያ በቋንቋ ደረጃ አልተገለጸም የሚለውን ቃል ሁሱ የተጠቀመው ለምሳሌ አልተጻፈም፣ ያ ነገር ከነ አልተብራራም፣ ከነ ሜንሽን አልተደረገም። አልተገለጸም የሚለው ሜንሽን ከሚለው ጋር ያዝልኝ። ገባህ? ልክ አላህ እጆች አሉት ወይ ጣቶች አሉት ወይ ምናምን ያለ ሲጠይቅ አልተገለጸም ምን ማለት ነው? አልተጻፈም። ይሄንን ጉዳይ አላህ ለኛ አልነገረንም። መጽሐፈ ስላሴ ይባል አይደለ? አላውቅም። እዛ ላይ ግን አልተገለጸም ሲባል ምንድነው? ድብቅ ሚስጥር አለው፣ እናንተ አልተረዳችሁትም። በሰው ልጅ አእምሮ አይደለም፣ የተወሰኑ ቄሶች ምናምን ለነሱ የተገለጸ የሚለው አይደለም። እዛ ላይ ሁለቱን ካወዳደረን በክርስትና እምነት አልተገለጸ የሚለው ነገር እንደ ሰውኛ ሊያስጠይቀን አይገባም። ምን ማለት ነው? ባልተገለጸልኝ ጉዳይ ለምን እጠየቃለሁ? የገለጸላቸውን እንጠይቃቸው ነው መልሴ። ለምሳሌ እዚህ ጉዳይ ላይ ለምን አልገባሽም፣ እዚህ ጉዳይ ላይ ለምን መልስ የለሽም፣ ለምን አላወቅሽም ስባል ስላልተገለጠልኝ ለክርስትናው እምነት። እስልምናው ላይ ግን አላህ ለምን ስለ ጣቴ አላወራሽም፣ ለምን ስለ ጭንቅላቴ አላወራሽም፣ ለምን ስለ አካሌ አላወራሽም፣ ለምን ስለ ጾታ አላወራሽም የሚል ጥያቄ የለም። ለምን? ከነ ስላልተወራ በዛ ጉዳይ ጥያቄም የለም። አላመንክም ብሎ ቅጣትም የለም። አለማመኑ ከእስልምና አያስወጣም። እዚህኛው ላይ ግን ክርስትና ላይ ግን አንድ የሰለመች እህቴም ነበረች ነው አንዳንድ ጥያቄዎች ነበሯት። በእርግጥ እኔ አላውቃቸውም እና እንዴት ነው የእምነት አባቶችን አላወራሽም ወይ ስል ለምን ስል ከዛ ስል ምናምን ስባል የተመለሰልኝ መልስ አልተገለጠልሽም ነው። ይሄ መጽሐፈ ስላሴ ነው እንትን ነው። ስለዚህ ላንቺ አልተገለጠልሽም። ስለዚህ የሰው ልጅ ባልተገለጠለት ጉዳይ ሊጠየቅ አይገባውም። እና ሁለቱ አልተገለጸም። በጣም የሰማይና የምድር ያክል ልዩነት አላቸው ከተረዳ። እኔ የምልህ ሲሶ እንደ ሙስሊሞች ያወሩ ለማለት ያክል ካልሆነ እቺ እህታችን እኮ ዲቤቱን አላየሁትም አልተከታተልኩትም ብላለች። በቃ ዲስኳሊፋይድ ናት። በቃ ለዚህ ሀሳብ ለመስጠት ለምን በጭፍን ታወራለህ ወንድማችን? እኔ ያልኩት ሙሉን አልሰማሁትም። በጣም ልዩነት አላቸው። ይሄ ጫፍ ጫፍ እየሰሙ መሮጥ ነው። በነገር ላይ ገደል የከተተ እየሰማህ እሺ። እኔ ሙሉን አልሰማሁትም እንጂ ያልኩት ከመጀመሪያው እስከ መጨረሻው አላልኩም። ውጭ ገደል የከተተ እዛ ዳሪያሽ ሲጀመር አንቺ ግማሽ ሰው ነሽ፣ ሙሉ ሰው አይደለሽም። ሁለት ሆናችሁ ግቡ። ሴቶች ስትገቡ እኛን አይመለከትም አይደል? አቤላ ጀምረው ማፈዝ አቤላዬ በቃ መቅራት ሊጀምር ነው።
አቤላ እውነት ለቃልህ እግዚአብሔር አምላክ ቃልዎት ያሰማልን። በጣም እያዳመጥኩኝ ነበረ ምናምን ነገር ተባረክልኝ። ላይክ አሪፍ ሪቪው የሰጠኸው ላይክ ከጅምሮ ጀምሮ ነው። አክቹሊ ያው በትዕግስት አብረን እየተሳጨንም እያዘንን ላየ ሰው ለጠበቀ ሰው ኦፍ ኮርስ ደስ አይልም ነበረ ምሽቱ ምናምን፣ ግን እግዚአብሔር በፈቀደ ደግሞ ያው ተገናኝተው ሀሳብ ለመግለጽ ለመወያየት በቅተዋል። አክቹሊ እንትን ለማለት ራሱ ይከብዳል፣ ማለት አስተያየት ራሱ ለመስጠት በጣም ይከብዳል። እንደ ውይይት ግን እንደ አጠቃላይ ኤክስፔክት እንዳረግሽው ነው ወይ ምናምን ስትለኝ እንደዛ አይደለም። እኔ እንደዛ አልጠበቅኩም። ምክንያቱም ሞር የቲዮሎጂ ሀሳብ ነው። በጣም እንግዲህ እግዚአብሔር አምላክነትና ያለ አምላክነት በነቢያቶች ትልቅ ቲዮሎጂ ነው። እሱን ያማከለ ትልልቅ ፖይንቶች፣ ትልቅ ሀሳቦች ይነሳሉ የሚል ነገር ገምቼ ነበረ። ላይክ የተነሳው ነገር ብዙም እንትን አይደለም። ላይክ ማለት ይሄ ልብ አንጀት አረስ የምትሉት አይነት ዲቤት አይደለም። አክቹሊ ካጀማመሩ ጀምሮ በጣም ብዙ ክላስ ስለነበረው ላይክ ለመሳተፍም እዛ ቦታ ለመገኘት ፍላጎት አልነበረም። አቴንሽን ለመስረቅ ሄዱበት መንገድ በጣም ብዙ በኋላ አትሰም ፖይንት ብቻ እግዚአብሔር ይመስገን ነው የሚያስብለው እንጂ እንትን አይደለም። እኔ አይ ዊሽ በትክክለኛው ሰዓትና ደቂቃ ላይ ተገናኝተው ቢሆን ኖሮ ከእፎይም በኩል ከዛኛውም ሰውዬ በኩል ከዛኛው ሰውዬ እንኳን ዝግጅት አልነበረም። ቢኖር ኖሮ አይ ቲንክ አይፈረጥጡም ነበረ። ግን አይ ዊሽ የተሻለ ሀሳብ ተነስቶ ቢሆን ኖሮ ኩዌስችን ኤንድ አንሰር ላይ የነበረው እንትን ጥያቄዎች በተለይ በክርስቲያኒቲ ሳይድ ሲነሳ የነበረው ጭራሽ ከእንትኑ ጋር የማይገናኝ ከተነሱበት ርዕስ ጋር የማይገናኝ ሀሳብ ነበረ ሲወራ የነበረው። ጀስት እንደው አንድ ነገር አንስቷል እንኳን ቢባል ምናልባት በሐዲስ ኪዳን የሃዌ ማን ነው የሚለው ጥያቄ እንደ እንትን እናስብለታለን። ላይክ አንድ ጥያቄ አንስቷል ብለን እንደው ማለት ነው። ከዛ ውጭ ያለው በጣም ብዙ ነገሮቹ ወደ ስድብ ወደ ነቆራ ምናምን የሚያስኬድ ነው። በተለይ የጌታችን መድኃኒታችን ኢየሱስ ክርስቶስን የእኛን የባሪያዎችን መልክ በመያዙ አንስቶ ሞክ ለማድረግ የሄደበት መንገድ ያስቃል። ምክንያቱም እኛ ከሶስቱ አካል አንዱ አካል በልዩ ሁኔታ የእኛን የባሪያዎችን አካል ይዟል ብለን እናምናለን። ሁልጊዜም የምንሰብከው ነው፣ የምንኮራበት ነው፣ የዳንበት መንገዳችን ነው። ይህንን አንስቶ ሞክ ማድረግ በጣም በቃ ይሄ የወረደ ምንም በቃ የቴዎሎጂ ኮንሴፕት እንደሌላቸው ማሳያ ነው። እነሱ ግን ስለ አካል ስንጠይቃቸው ምንድነው አላህ አንድ ነው አይወልድም አይወለድም ብለው የሆነ እንትን ውስጥ ይከቱታል። ኦኬ እዛው ከከተታችሁት አይቀር ደግሞ እሺ ዲፋይን አድርጉልን። እጅ አለው ትላላችሁ፣ እግር አለው ትላላችሁ። ምን እያላችሁ ነው አስረዱን ሲባሉ ወገቤን በጣም የሚያስቀው አልተገለጸም እኮ ማለት አልተብራራም። እንደ ቁርአን የወረደው የተብራራና ግልጽ ነው ይላል እኮ። ስለ አምላኩ ካልገለጸ ታዲያ ቁርአን ምንድነው? ድርሰት ነው? ዋት ዘ ፖይንት ታዲያ ምንድን ነበረ ሐሳባችሁ? ፖይንቱ እኮ ቁርአን አምላክን እንዲህ ነው ብሎ ዲፋይን እንዲያደርግላችሁ ነው። እሱን ዲፋይን ካላደረገ አንተም ካላወቀው ሱራ 17:36 ላይ ሄድ አይን ሰጥተናል ጆሮም ሰጥቻለሁ ምናምን ይላል። የማታውቀውን ነገር አትከተል ይላል። ሱራ 17:36ን አንብቡ ሙስሊሞች። አይን እያላችሁ ጆሮ እያላችሁ ማወቅ እየቻላችሁ በማታውቁት ነገር የማታውቁትን ነገር አትከተሉ ራሱ ቁርአን እያለ ስለ አላህ ግን በግልጽ ማስረዳት ካልቻለ አልተጻፈልኝም አልተገለጸልኝም ብላችሁ የማታውቁትን አምላክ በጭፍን የምትከተሉት ከሆነ ወዛ ፖይንት ያየነው ይሄንን ነው። አጠቃላይ ኢቭን ስለ ነቢያቶች የሰበኩት ነው። የቃላት ጨዋታ ላይ የእግዚአብሔር የሚለውን ቃል እንትን ላይ የሚገርማችሁ ይሄን ነገር እንደሚያነሱት ከሆነ ወንድሜ ጋር በውስጥ እያወራን ነበር። በውስጥ ምናምን ጽፌለታለሁ። በቃ ከዚህ እንደማታልፉ ወይ ነው መጀመሪያ ላይ ትልቅ ሐሳብ ይዛችሁ እንደማትመጡ እናቅ ነበር። ኢቭን እኮ እንትን ሳትሉ ነው ወደ ዲቤቱ ሳትመጡ እነዚህ ጥያቄዎችን ሊያነሱ ይችላሉ። ግን አሰም ፖይንት ይሄ ነው ብለን አውርተንበታል። ዳስ ወይ በጣም ተንቆ ዝም የተባላችሁት በሚያስቅ መልኩ ነው የተሸነፋችሁት። ሰው አምላኩን ካላብራራ፣ ሰው አምላኩን ካልገለጸ፣ ነቢያቶች የኔን አምላክ እንዲህ ብለው ነው የመሰከሩት
የኔን አምላክ እንደዚህ ብለው ነው የገለጹት። ምንነቱ ይሄ ነው፣ ማንነቱ ይሄ ነው። ስም አይደለም እንዴ 17 እውነተኛ አምላክ የሆንክ አንተ ብቻ ሲል እውነተኛ አምላክ ብሎ እኮ ዲፋይን ሲያደርገው ሐሰተኛ አምላኮች አሉ እያለ እኮ ነው። ከሐሰተኞች አምላኮች እየለየው ነው። አንተ እውነተኛ አምላክ ብሎ ሲገልጽ ከሱ አንፃር ከኢየሱስ ክርስቶስ አንፃር አልተናገረም። እንደው ማለት ነው ክርስቲያኖች ምን ያምናሉ እንኳን ብላችሁ እንዴት ሰርች አታረጉም? ለዲቤት እየገባችሁ እማናምነው ነገር ላይ ጊዜ ከምትፈጁ የምናምነው ነገር ላይ እንኳን በትክክል ዕውቀት ኖሯችሁ እንዴት እንትን አታደርጉ? በጣም እኮ የሚያሳፍር ነው። ያውም ሚሊዮኖችን ከዛ በኋላስ ድራማ ልክ ዲቤት አለቀ ወጣ 40 ሰው 60 ሰው አሰለም ስቲል እዛ ሰርክል ውስጥ ነው የምንኖረው፣ እዛው ሰርክል ውስጥ ነው የምንቆየው። በጣም ይደብራል። ማላይ ነው እንዲህ ድራማ የምትሰሩት? ምን ያህልስ ነው ደግሞ በግ የሆነ ህዝብ እንዴት የማያስተውል ህዝብ ነው የሚከተለው ይሄንን ነገር? አንዴ እንኳን ቆም ብላችሁ ላይክ ፍትሃዊ ሆኖ ማዳመጥ ነው መስማት ነው። አሁን ውይይቱ በጣም ማግኒፊሰንት ነበረ። በእንትና በኩል የተነሳው በቃ እንደጠበቅኩት አይደለም። ዲቤቱ በጣም እንደጠበቅኩት አይደለም፣ ግን ብዙ ከያስ አለው። ከዛ ሁሉ ጥንቅጥ ውስጥ ወጥቶ ራሱ ለዚህ ዲቤት ለዚህ ውይይት መብቃት በራሱ ራሱን የቻለ አቺቭመንት ነው። ደስ ይላል። ግን ለወደፊቱ እራሳችሁን አዘጋጁ። ማንም ይምጣ ማንም ለውይይት የተዘጋጃችሁ ሁኑ። አምላካችሁን ለመግለጽ ለማስተማር ለማሳወቅ የተዘጋጃችሁ ነው። አልተገለጸም ብለህ ጨርሰሃል። ከዚህ በኋላ እኔ እስልምና ላይ ምንም ጥያቄ የለኝም። የማታውቁትን ነገር እናንተም ምን ብዬ ጠይቃችኋለሁ? እስቲ አምላካችሁን ምን ብላችሁ ዲፋይን አድርጉልኝ። ነቢያቶች ምን አሉ ስለናንተ አምላክ ብዬ ከዚህ በኋላ እንዴት ነው የምጠይቀው? ምን ብዬ አፍራለሁ? ነው ምንም የምጠይቀው ነገር የለም። ከዚህ በኋላ ራሱ ምናልባት እኔ አቅም ካለኝ የራሴን ቴዎሎጂ የራሴን አስተምሮት እናገራለሁ እንጂ አረጋግጣችሁልን በቃ ማታውቁትን ነገር እንደምትከተሉ አረጋግጣችሁልን ምን ብለን ነው ደግሞ እኛ እናንተን አምላካችሁን ንገሩን የምንላችሁ? እናንተም የማታውቁትን አምላክ እኔ ምን ብዬ ነው የምጠይቃችሁ? እስቲ አስረዱኝ ስለ አምላካችሁ ምን ልላችሁ ነው? አንድ ነው ማለት ሲምፕል እኮ አይደል? ቀላል ነው። ያ አንድነቱን ዩኒፋይድ የሆነ ሊንፍ ያለው እንዲህ የተገጣጠመ አካል አለ ወይ ያ አላህ የምትሉት ብለን ስንጠይቃችሁ ስድብ ከመሰላችሁ እሺ አይ በቃ እጅ ሲባል እጅ ምንድነው? እጅ ነው። ኦኬ እጅ ይሄ ነው ወይስ ምን አይነት እጅ ነው? ምንድነው እጅ? ዲፋይን ካልተደረገ ምንድነው ታዲያ የሚቀጥለው? ማለት ምንድነው ሐሳባችን? የምር ይሄንን ነው እያመናችሁ የምትቀጥሉት? እንደዛ ነው? እውነት አስባችሁበታል? ከዚህ በኋላ በዚህ መልኩ ነው የምትቀጥሉት? አምላካችሁን ይሄ ነው ብላችሁ ሳትናገሩ በኮንፊደንስ ነው ሰውን ወደ ቀጥተኛው መንገድ እንምራ የምትሉት? ሞከሪው ይበቃችኋል። እናንተ 40 እና 50 ዓመት መጽሐፍ ቅዱስ ላይ ብዙ መጽሐፍትን እየጻፋችሁ ብዙ እንትን እያላችሁ በቃ እንትን ብላችኋል። ሞከሪው ሰርታችኋል። ለአምላካችን ለማዋረድ ሞክራችኋል። ግንስ አሁን ላይ ግልጽ የሆነልን ነገር እናንተ ማታውቁትም የምትከተሉትን በጣም ነው የምናጽነው። አይዊሽ አምላካችሁ ዲፋይን ተደርጎ የኛ አምላክ እንዲህ ነው ነቢያቶች የሰበኩት እንደዚህ ብለው ነው አንድ አምላክ ብለው ነው የሰበኩት። ያ አንድ አምላክ ባህሪ ያለው ባህሪያቶቹ እንዲህ ናቸው ተብሎ በሁሉ ቦታ የሚገኝ ነው፣ ሁሉን የሚያውቅ ነው፣ ሁሉን ቻይ ነው፣ ሩሩህ ነው፣ ፍቅር ነው እያልን የምንገልጸውን አምላክ እናንተ በዛ ልክ ዲፋይን አላረጋችሁትም። እሱ መንፈስ ነው፣ ረቂቅ ነው። ዝም በል እናውራ። ዝም በል ልጨርስ። አይ ብዙ ሰዓት እየሰማሁ ነው እስካሁን። መብቴ ነው። አይ ራስሽ ቤት አይደለም መብቴ ነው። ባለቤቱ አቆሚ እስካላለኝ ድረስ አንተ ዝም በል። እሺ ኢየሱስ ወደ ሰማይ ያረገው በጫማ ነው ያለ ጫማ ነው? ዝም በል። አይ መልሽልኝ። ከተገለጸ ኢየሱስ በጫማ ነው ያለ ጫማ ነው ያረገው? ዝም በል። አይ ቆይ ምን አሳስቦት ነው በጫማ ነው ያለ ጫማ ነው ያለው? መንግስተ ሰማያት ጽዳት ሰራተኛ ትሆናለህ ያለ ሰው አለ እንዴ? እንደነሱ መስሏቸው ነው እንደዛ። አሁን በጣም ትልቅ ጥያቄ ነው ለአንተ በጣም እና ሌላ ነገር ጊዜ እሰጣለሁ ውይይቱ ላይ አንተም ለመናገር እንትን እሰጣለሁ ግን ሐሳኛ
ሀሳቧን ትጨርስ። አመሰግናለሁ። እኛ ነው የትናንትና እንቅልፍ አለብን። ሁላችንም እያንቀላፋን ነው። እንቅልፍ ሊደፋኝ እኮ ነው። እኔ እኮ ያ እንዴ ግን ምንድነው በእውነት በጣም ነው የሚያሳዝነው። አሁን ይሄንን ስንናገር ነገ ላይ ተሳዳቢዎች ምናምን እንባላለን፣ ግን ሲሳደብ የነበረው ማን ነው? ለምሳሌ ሲሲዬ አንድ ነገር ልንገርህ፣ እኔ አባቴን አከብራለሁ ብለህ እሰጥሃለሁ፣ በረጅም ጊዜ እሰጥሃለሁ። አንተም ወስደህ እንትን ትላለህ። እኔ በጊዜ አንተ ብቻ እንትን አልልም። በጊዜ ያ እንትን ነው። ለምሳሌ እኔ ሲስ አባቴን አከብረዋለሁ ብዬ ብለህ አባትሽ ሰው ነው ብትለኝ፣ አዎ ሰው ነው። አባትሽ የወንድ አካል አለው ብትለኝ፣ አዎ አካል አለው ብለህ የወንዱን አካል ታከብሪዋለሽ ብሎ መጠየቅ የመጨረሻ የድድብና ጥግ ነው። ያደረጋችሁት ይሄንን ነው ያደረጋችሁት ይሄንን ነው። በጣም በሚያሳፍር መልኩ አባትሽን የወንድ አካሉ መርጠሽ ታከብሪዋለሽ ወይ ብሎ እንደመጠየቅ ያለ የወረደ የዘቀጠ እንትን የለም። ሰው እንዴት አርጉሜንት ይጠፋበታል እንዴ? ትሪኒቲ ላይ ማንሳት ትችሉ ነበር እኮ። ዲቴል ኩዌስችን ኤንድ አንሰር ላይ እኮ ብዙ የሚጠየቁ ነገሮች ነበር። ቴዎሎጂን መጠየቅ ትችሉ ነበር፣ ግን እናንተ አትችሉ። ከርዕሱ ተወጥቶ ይጠየቅ የነበረው ይመለስ የነበረው ነገር የማይገናኝ ነው። ግን በቃ እናመሰግናለን። ለማንኛውም ሲሶ አመሰግናለሁ። አቤላ በእውነት ደስ ብሎኛል ለእይታህ ምናምን። ንቁዬ ሰላም ብያለሁ። ሁላችሁም ሰላም ብያለሁ። ሪያን መቀጠል ትችላለህ። እንዴ ንቁ እንዴት ነሽ? ኧረ እኔ ራሴ ነኝ ያስገባሁት። ደህና ነሽ? እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? ሰላም ናችሁ? አለን ሰላም ነው። ሲላም ነው እንዴት እኔ አለ እንደግነ ይዘጋልና አንተ አብላላ እንዴ? ኧረ እንቅልፍ ሊደፋኝ ነው። እሺ ራያ መቀጠል ትችላለህ። ራያ እሺ አመሰግናለሁ። በመጀመሪያ እኛ ከዋና ፍሬያችን እኔ እጀምራለሁ። ከውይይቱ ላይ ምን ፍሬ አገኘን ከሚባለው ስነሳ ብዙ ክርስቲያኖች ወደ እስልምና መጥተዋል። ብዙ ሰዎች ሻሃዳ ይዘዋል። ፖለቲካ ነው እና የሚባል እንትን አለ፣ ራስን መደጎም ያለ ላለመውደቅ ማለት ነው። እንግዲህ ይሄ ሁሉ ሰው ሻሃዳ እያለ ሲይዝ እንግዲህ ሁሉም ፖለቲካ ከሆነ እናንተ መታችሁ ፖለቲካ መሰረታችሁ መሄድ ነበረባችሁ፣ ወይም ደግሞ እንደዛ ማድረግ ነበረባችሁ። እና ለማንኛውም ብዙ ሰው ሻሃዳ ይዘዋል። ቢያንስ ከ25 በታች በላይ ማለት ነው። በትንሹ ከ25 በላይ ሰው ሻሃዳ ይዘዋል። የኛ ፍሬ ይሄ ነው። አልሐምዱሊላህ። አንድ ሰው ውይይት ከፈለገ ፍሬው ከዘላለም እሳት ወደ ዘላለም ህይወት ነው ሰውን ማምጣት። ይሄኛ ፍሬ አፍርቷል። አንደኛ የመጀመሪያው ማለት ነው። ሁለተኛ ሃይማኖታችን የሚያስተምረውን ሁሉ በደንብ አሳይቶናል። ምን አለመሳደብን፣ አፍን አለመክፈትን፣ ማንም ሰው ቢሰድብ መልስ አለመሳደብ። ከመጀመሪያ ጀምሮ ሁሱ ምን ነበር ሲያስተምር የነበረው? መጽሐፎቻችሁ ላይ እንዲህ ስታገኙ አትሳደቡ፣ እነሱን አምላኮች ወይም ደግሞ የእነሱን አምላክ አትሳደቡ የሚል መልእክት ሲያስተላልፍ ነበር። ይሄ የእስልምና ዋና ትምህርት ነው። እኔ ለምሳሌ እዚህ መጥቼ ልሳደብ እችላለሁ። በት ሁሱ ማታ ያደረገው ማንንም እንኳን ሙስሊሞችን አይደለም ክርስቲያኖችን አይደለም ኤቲስቶች እንኳን ሲመሰክሩ ነበር። ለምሳሌ እና አብዲስ አደፋር ሲመሰክሩ ነበር። ምን ማንም እንደ ማን ነው ነበር? ሌላኛው ዮዳም ነው ይባል ሰውዬ ሲመሰክር ነበር። እኔ ላይክ ስክሮል እያደረኩ እያየው ነበር። ብዙ ሰዎች እንደውም አንዷ መጥቶ ክርስቲያን መስክራ ነው ሄደችው። እኔ በቃ በባህሪ በጣም ነው ማደንቅ። ይሄን ሁሉ ታግሰ አንዱ ራሱ ተሳርቢ የወረደው መጀመሪያ ማን ነው እሱን አድንቆ ነው ሄደው። ጸባይ ደስ ይላል እያለ ተናግሮ ነው ሄደውና ማንም እንደዚህ ሊታገስ አይችልም። ወይ ነው እኮ ዋት ምን ይዞ እንደሚመጣ እኮ ወይ ነው እኮ። እኔ እኮ አንድ ነገር እኮ አልጨበጥኩም እኮ ስለ እንትን የያዘ ሰይጣን ነው ምናምን የሚል አይነት አይደል ነው። እንግዲህ ይሄ እንዴት እንደሚገናኝ በጣም እኮ ሲሊ የሆነ አርጉመንት ኢቭን ኢትስ ኖት አርጉመንት።
እኔ ራሱ መመለስ የምችል ነው ላይ አምላክ ነው ወይ ይቅር በለኝና ያው እኛም እዚህ እስከተቀመጠን እንድንማማርበት መተቸት ሳይሆን አሁን ከብዙዎቹ ቅድም ያንተ ወንድም እሱ የተቀመጠውን በጣም የሚያስተምር ነገር አቤላ የሚያስተምር ነገር ከቻልክ የሚያስተምር ነገር ንገረን እንጂ እንትኑን ተው። ምክንያቱም ሰው አለው የሚያየው ነገር አለ። ስለዚህ እሱን ተው። ሁላችንም እንዳንተ ስክሮን እያየን ስለሆነ ነጥብ የምትለውን ነገር ይሄ ተመልሶልኛል የምትለውን ተናገር እንደነሱ። ሲሚኛ አነቀው ቅድም ክርስቲያን ስታደርግ የነበረው እንደውም ሙስሊሞችን ሁሉ ደደብ እያለች ስትሳደብ ነበር። ኢቨን በግልጽ ማለት ነው። እኔ ማንንም አልሳደብም። አርጊውመንቱን ነው እኔ አርጊውመንቱን አየ ሙስሊሞችን ብለህ ራስን የጨመርከው ሙስሊሞች ብለህ ራስን ጨመርክ። እኔ ያልኩት አርጊውመንቱ የደደብ ነው። እውነቴን ነው። ስፔሲፊክሊ አርጊውመንት ነው ያልኩት። አርጊውመንት በጣም ሰው እየለየ አርጊውመንቱ የደደብ ነው ስል እኔ ደደብ ነኝ ብለህ አቤት ካልክ እኔ የለሁበትም፣ አያገባኝም። I'm talking about the argument, okay? እሺ ላውራ ከናቶክ ያ እኔም ሲሊ አርጊውመንት ነው ያልኩት። እኔ ማንንም አልሰደብኩም። አክቹአሊ የሰደብኩ ሳለ በፐርሰናሊ ማንንም አልሰደብኩም። አይ ሙስሊሞችን ሲሊ አርጊውመንት ስለተናገርክ ነው። I didn't insult anyone. ያ ኮኔ አንቻርክ በጣም ቡልሺት። እሺ በቃ ይሁን። አሁን ላውራ እኔ ጣልቀስታ ስገባ አወርሺ ከዛ በኋላ ዝም ብያለሁ። ሲሊ አርጊውመንት ነው። አንድ እግዚአብሔር የሚባለውን ሐሳብ እንኳን አላነሳም። እግዚአብሔር ምንድነው ላይ ከነቢያት ከአንድ ነብይ እግዚአብሔር የሚባል ነብይ እስቲ ማን የጠራ? ከኢትዮጵያ ውጭ እኮ ማንም እኮ እግዚአብሔር የሚባል አምላክ እኮ አያውቅም እኮ ወይ ነው ከኦል ዛት እኮ እናንተም ታውቃላችሁ። ያዌ ሲባል ደግሞ ከአዲስ ኪዳን ጀምሮ አይታወቅም። ይሄ በጣም ከባድ ዲሌማ ነው። በዚህም የሆነ ነገር የለም፣ በዚህም ደግሞ የሆነ ነገር የለም። የቱን ነው የምታመልከው? ዛት ላይ ከግራ ገብቷል። ያህዌ የሚባል አምላክ አምጣ አለው ከአዲስ ኪዳን። ያህዌ የሚባል አምላክ አምጣ ቃል በቃል። ኢየሱስ አልጠራም ያህዌ ብሎ ማቴዎስ፣ ሉቃስ፣ ማርቆስ ከዛ ደግሞ ጳውሎስ ከዛ ራእይ ላይ የራእይ መጽሐፍ ላይ አንድ ያህዌ የሚባል አምላክ የለም ቃል በቃል ማለት ነው። ኢቨን እግዚአብሔር የሚለው ስም ራሱ ከማን እንደመጣ ሊቃውንቶቻቸው በቃል በቃል ይናገራሉ። ምን ብሎ ንጉስ ይዛና በቃ ይሄ ነው መነሻው። እግዚአብሔር የሚለው ስም መነሻው ዛሶል። ስለዚህ እኛ ደግሞ እንደዚህ አይነት አምላክ አናመልክም። የሆነ ንጉስ የጀመረ ስም አንጠቀም። ይሄ ነው የእስልምና ዲፍረንሱ። አላህ የሚለውና አላህ የሚለው በአረማይክ በሴሜት የሚለው በአረማይክ በሴሜቲክ ኤል የሚለው ስም ከአብርሃሚክ አሁን ከሜሶፖታሚያን ሂስትሪ ተነሳ ኤል የሚል ስም ሲያገለግል ነበር። ይሄ በሁለቱም መጽሐፎች ውስጥ አለ ኤል የሚለው ማለት ነው። እና ደግሞ በአብርሃሚክም በጁዳይዝምም በኢስላሚክም አለ ኤል የሚለው ስም ማለት ነው። አላህ የሚለውን ግን የምናገኘው በኢስላሚክ እና በጁዳይዝም በአረማይክ ጽሁፎች ውስጥ ብቻ ነው የምናገኘው። ግን የጥንት ነው። እናንተ ጋር ግን ምንም ዛሬ የመጣ ነው። ማን ነው ከ1600 700 ምናምን ዓመት በፊት የመጣ ነው። ምን የሚለው እግዚአብሔር የሚለው ማለት ነው። አቤል ማይሆን ቅጥፈት ነው የምትቀጥፍ ያለ ሰው ቁጭ አድርገ ሲጀመር እስልምና ራሱ አሁን ካልፎ በእድሜ ያነሳ ቅጥፈቴን ታስተካክላለህ። አቤል ይበለው። ቆይ እኔ እያያዝኩለት ስለሆነ እመጣለታለሁ። ተው ያ ቴንክ ዩ። እሺ ምቀጥፍም ታስተካክሉኛላችሁ ጊዜ ቢደግ አንድ ቀጥፈን ያለ። ስለዚህ ባጭሩ ከዲቤቱ ምን አገኘ ብትለኝ እኔ እግዚአብሔር የሚባል አምላክ አላገኘውም። ኢቭን እኔ በጣም ያጠናው ስሰል አላህ ማን ነው እግዚአብሔር የሚለው ስም አለ ወይስ አላህ የሚለው የአረማይኩ እኔ አይምሮዬ ላይ በጣም ኢፌክት አምጥቷል። ለምን አምላካቸው ሙስሊሞች የሚጠሩት በዚህ መንገድ ነው። ኢት ኢዝ ላይክ ታሪካዊ ነው። ከፔሽታ ማኑስክሪፕት እናገኛለን። ከመዝሙረ ዳዊት 22 ማነው 22:1 አላህ የሚለውን ቃል ነው የምናገኘው ከጥንት ማኑስክሪፕት ማለት ነው። ከባይብል ይሄ ራሱ ወደ እስልምና የሚመራ ነው። ብዙ ሰዎች የሰለሙት አንደኛ እንደው ከይቅርታ ጋር እኔ እኮ እዚች ጋር
መዝሙረ ዳዊት 22 ላይ ምን ብሎ ነው አለ ያለው? ከይቅርታ ጋር እኔ ስላቋረጥኩ አምላኬው ለምን ተውከኝ የሚለው አላህ አላማ ሸበክታኒ ነው የሚለው በአረማይክ ማለት ነው እኮ። በአረማይክ በዕብራይስጥ ማለት የኦልድ ቴስታመንት የተጻፈው በምን ቋንቋ ነው የተጻፈው? ያ ኦልድ ቴስታመንት ግሪክ አለ የጥንቱ። ኦልድ ቴስታመንት ኦሪጂናል ማኑስክሪፕት ኦልድ ቴስታመንት የተጻፈው በምንድን ነው የተጻፈው? እኮ የመጀመሪያው ኦልደስቱ ነው የምነግርህ። ኦልደስቱ ማኑስክሪፕት ሰርቫይቭ ያደረገው ግሪክ ማኑስክሪፕት ነው። የሰብቷጀንት ማለት ነው። በምንድን ነው የተጻፈው? ሰብቷጀንት የተጻፈው በምንድን ነው? ግሪክ ነው እኮ ግሪክ እያልኩ ግሪክ ነው የሚሆነው ሲሶ። አረ ሰብቷጀንት ግሪክ ነው የተጻፈው እና ሰብቷጀንት ነው ግሪክ ነው። የመጽሐፉ ባለቤቶች እነማን ናቸው? ሰብቷጀንት ግሪክ አይደለም? ቆይ አይደለም። ቆይ የመጽሐፍቱ ባለቤት እነማን ናቸው? የመጽሐፉ ባለቤቶች መጽሐፉ የወረደላቸው ሰዎች ናቸው። ለምሳሌ የኢሳ ህዝብ አለ ወይም ደግሞ ለምሳሌ የመጽሐፉ እንደናንተ ትምህርት ነው። እኔ ተሳስቼ ከሆነ እታረማለሁ። ጥያቄ ስለሆነብኝ ነው ጋይስ። እንደናንተ ትምህርት ነው አይደለም። የመዝሙረ ዳዊት የመጽሐፉ ባለቤት እነማን ናቸው? አይሁዶች እኮ። አይሁዶች በምንድን ነው የጻፉት? ኦኬ ዳይሬክት እንትኑ ከሆነ በኩረ ጽሁፉ ከሆነ በዕብራይስጥ ነው የሚጻፈው እኮ። በዕብራይስጥ ላይ የመዝሙረ ዳዊት ላይ ያለው አንተ የጠቀስከው ቃል አምላኬ ለምን ተውከኝ የሚለው ምንድን ነው የሚለው? ያህዌ ነው የሚለው ወይስ አላህ ነው የሚለው? ኤሎሃ ነው የሚለው፣ ያህዌ አይልም። እሺ እኮ ኤሎሃ ማለት ምን ማለት ነው? እሺ ኤሎሃ ማለት በነገራችን ላይ ዘወርድ ኤና ኦ በጥንት ሂብሩ ውስጥ ዲቨሎፕድ የሆነ እንጂ ምንድነው ላይክ ከጥንት ጀምሮ ሲጠቀሙት የነበር አይደለም። ኢናኦ ኤሎሃ ጋስኔ ጋር እየተቆራረጠ ነው። አንዴ ታፕ ኮፒ ሊንክ ሼር አድርጉልኝ። ካሜራ ልክፈታው። ኦኬ ታፕ እሺ። ኤሎሃ የሚለው አምላኬ የሚለው ነው የሚተከባጭሩ። ወደ አረማይኩ ደግሞ ሲተረጎም አላህ ወደ ጥንቱ አረማይክ ሲተረጎም አላህ ላይ የሚለውን ቃል በቃል አስቀምጦታል። ሞስት ኦፍ አብዛኛው ለምሳሌ ብዙ ተርጉሞች የኦልድ ቴስታመንት ተርጉም የሚባሉ አሉ። በጣም እነሱ ራሱ ወደ አረማይክ ነው የተተረጎሙት ፈርስት። ስለዚህ እኔ ቀደም የጠቀስኩልህ አላህ የሚለው አረማይክ ማኑስክሪፕት ነው የጠቀስኩልህ። ቆይ እዚህ ጋር እዚህ ጋር እኔ ልመለስና ቆይ ራያ። ስለዚህ መዝሙረ ዳዊት ላይ የመጀመሪያ የዕብራይስጥኛ ቋንቋ ላይ የመጽሐፉ ባለቤቶች እግዚአብሔር ማን ብለው ነው የሚጠሩት? ሰማለሁ ራያ መታል። የመጀመሪያ የመጽሐፉ ባለቤቶች ፈጣሪ ማን ብለው ነው የሚጠሩት? ኤሎሃ ብሎ ነው የሚጠሩት። ስለዚህ በኤሎሃና በአላህ መካከል ልዩነት አለ የለም? የቋንቋ ልዩነት አለ የለም? አላህና አላህ በአረማይክና በነገርኩ ቅድም ይኸው አራት እንትን አለ ፕሮሰስ አለ በቋንቋ በሴሜቲክ ውስጥ በእነዚህ በቋንቋ ሂደት ውስጥ መቼም ጆሮ ያለው ሰው እንትን ይላል። ኤሎሃና አላህ መቼም አንድ አይደሉም አይደል? አንድ ናቸው። በደንብ ላስረዳ እኮ ነው። እንዴት አንድ ነው? ምንም አንድ የሚሆኑት ኤሎሃ ሌላ ላስረዳ። እስኪ ራስህ ሰርች አድርግ። ያው ለምሳሌ እንትን አላመጣልህም እንትን ስለሌለ ማለት ነው። ኤሎሃ በሚለው የዕብራይስጥ ፊደል ውስጥ በጣም አንድ የስኮላር በጣም ትልቅ መጽሐፍ አለ። ላይክ ለማንበብ ራሱ ይከብዳል የሆነ የተጻፈበት መንገድ። ግን ዋና ኮር ፖይንቱ ምንድን ነው? በሂብሩ ወርድ ውስጥ ኢ እና ኦ የምትሏ ወርድ ከጥንት ጀምሮ የነበረች ናት ወይ? ከጥንት ጀምሮ ለምሳሌ በፓሊዮ ዕብራይስጥ ውስጥ ነበረ ወይ? ራስህ እሱን ቼክ አድርግ። ያኛው ግን ቤዚኩ ግን ያለው ነገር ኤልኤች የሚለው እኔ የምልህ አበበና አበበች ይለያሉ አይለይም? እኮ የሚለይ ነገር እኮ ነው አይደል? አበበና አበበች በጣም ነው የሚለያዩ። አሁን ኤሎሃና የጾታ ልዩነት አለ እዚህ ስንሰማው ራሱ እኮ አላህና
እኮ አላህና እኮ ይኸውልህ አሁን እኮ እኛ ስለሰጠነው እኮ ነው። አበበች የሴት ነው፣ አበበች የሴት ነው፣ አበበ ያለው ሲሶሱ ስም አንድ ነው ወይስ ፈጣሪ በሚለው ነው አንተ አንድ ያደረከው ረያል ወይስ ደግሞ ስሙ አንድ ነው ነው ኤሎሄ የሚለውና ያለ እኮ ነው እኮ እንዴት ነው ስሙ አንድ እኔ የሚታወቀው በቋንቋ በእነዚህ በሴሚት ማን ነው የሚቀልደው? እኔ አልቀለድኩም። ባይዘው ቀልዴን አይደለም። ኤሎሄ የሚሆነው ሲጀመር ቁርአን በዕብራይስተኛ አለ እንዴ? በዕብራይስተኛ ተጽፏል ኤሎሄ ተብሎ በቁርአን። እኔ ስለ ቁርአን አላወራሁም። በነገራችን ላይ ምን ሆናችሁ ነው? እኔ ያወራሁት አላህ የሚለው ያለው ቁርአን ላይ እስከሆነ ኤሎሄ ጋራ ሊስማማ አንዳንዴ የሚገናኙ ነገር አገናኝተህ አውራ። አረማይክ ማኑስክሪፕት ታውቃለህ አይደል? አረማይክ የሚባለውን ቋንቋ አረማይክ ቋንቋ አውቀዋለሁ። አንዱ ቋንቋ ነው። ባይብል በሱ ተጽፏል። በአረማይክ ተጽፏል ባይብል። ያ ስለዚህ ባይብል ላይ አምላክ ለሚለው ቋንቋ የሚጠቀሙ አላህ ነው የሚለው እያልኩ እኮ ነው። ማስረጃ አምጣ። ማስረጃ አምጣ። እሱን ነው ማስረጃ እኮ ራያ እኮ ማስረጃ እኮ እሺ ቆይ ፔሽታ አንዴ ፔሽታ ማኑስክሪፕት ልክፈት ነው። እስኪ አወጣ ድረስ የመሐመድ ቤተሰቦች ቁረይሾች ያልኩት የነበረ ጣዖት ነው ወይንስ አላህ የሚባል መጽሐፍ? ይሄ አሁን አንተ የምትለው የአረብ አላህ የሚባለው የለሽ ክርስቲያኖች የሚሉት አረብ ክርስቲያኖች የሚሉት እና እናንተ የምትሉት ኢቭን በስፔኒንጉን ላይ የተለያየ እንደሆነ እኮ ላሳየ ነው ልነግርህ። ስለዚህ አሁን እንጠይቅህ ቁረይሾች ሰዎች ከተሉት የነበረው የቁረይሾች አምላክ ነው ወይንስ የነገር አምላክ? እሱን ቀጣ፣ እሱን አሳየን። ዲቤት አይደለም የገባ ነው። እኔ ለሲሳይ አሳየን። እኔ እኮ ለመሰለህ እኔ አሁን ያነሳከው ክሌም ትክክል ስላልሆነ ነው ኢንተራፕት ያደረኩ። አሁን ለምሳሌ እንትን ነው አንተ እያልክ ያለው እኮ ኢቭን የቀደሙት ነቢያቶች ራሱ አሁን ለምሳሌ አንተ የጠቀስከው መዝሙረ ዳዊት መዝሙር 22 ላይ ያለው አላህ ብሎ ነው የጻፈው አልክ። እንግዲህ እኮ እሱን እኮ ያመጣውልህ እኮ ከመሰለህ ከፔሽታ ማኑስክሪፕት ነው እያልኩ ነው እኮ ፔሽታ ማኑስክሪፕቱ እኮ እንትን ኦሪጂናል ማኑስክሪፕት የመጀመሪያው ማኑስክሪፕት ነው የጥንት ነው የኦሪጂናል ሳይሆን ኦሪጂናሉ በኩረ ጻፉ የለንም። በነገራችን ላይ እኮ አሁን እኮ የመጀመሪያ የመጽሐፉ ባለቤቶቹ መጽሐፉን ሲጽፉ ነው ግን ለምን ወጣ? አረማይክ ቋንቋ የማን ቋንቋ ነው? በጣም ውሸት እያወሸ ስለነበረ ነው። እና አረማይክ ቋንቋ የማን ቋንቋ ነው? ምን ባለቤቶች? እስኪ ይሄን መልስልን። ባለቤቶች ነው ወይ ፈልገ ነው? አረማይክ ቋንቋ አሁን መጽሐፍ ቅዱስ በአረማይክ ቋንቋ ነው የተጻፈው እያልከን ነበር። በኩረ ቋንቋ አረማይክ ነው ስትለን ነበርና አረማይክ ቋንቋ የማን ቋንቋ ነው? እስኪ ጀስት እኔ እውቀቴን አክሰስ ላድርግ። አንዴ ሲሳይ እኔ ባይብል በአረማይክ ነው የተጻፈው ብያለሁ። በኩረ ጽሑፍ ጽሑፉ በእንደዛ ያልከን ነበር። እኔ አላልኩም። እኔ ያልኩት አረማይክ እያልከን ነበር እኮ ነው የሰማው ነበር። አጥፋሽ እያልኩ ነበር። አረማይክን ሰማን ነው ሰሙተው ራያን አሁን ተረጋጋና አረማይክ ለማን አንዴ ሰርቻርጌ ላሳይና እስታይ ሐሳቤን ጨርሼ እወርዳለሁ። ላይክ እኔ ምንም ግርግር አልፈልግም። ለምሳሌ ራያ አሁን እኮ አንተን ኢንተራፕት ያደረግን ለምሳሌ ኢንተራፕት ያደረግን አሁን ይሄኛው የቋንቋ ነገር ስላነሳ ነው እኮ እሱን አሳያለሁ። ኦሪጂናል ለምሳሌ ምን ቋንቋ እንደሆነ ይንገረንና ከዛው እንመጣለን ወደ ቴፕቶ ኤጀንት። አንዴ ቆይ እኔ ላይክ እንትኔ ላሳይና ታሳይ። ከማሳየት በፊት እስኪ አሁን አንተ በጣም አውቃለሁ አታውቁም ምናምን ስትል ስለነበረ ነውና አረማይክ የምን ቋንቋ ነው? ትልቅ ላይ አድርገኝ አንተ ራያን ቆይ ከመሆን በፊት ይሄን ትመልስና ወደ አንተ እንመጣለን፣ ወደ ኤቪደንስ እንመጣ። አረማይክ የምን ቋንቋ ነው? ይሄን መልስልን እስኪ። አንዴ ልጨርስ ይገብንተና ቆይ እሱ ጋር እንመጣለን፣ አብረን እንመጣለን። አረማይክ የምን ቋንቋ ነው? መጀመሪያ አታውቁም እንዴ ምናምን ስትል ስለነበረ ነው። አረማይክ የምን ቋንቋ ነው? ኧረ አንዴ እባክህን ምን ሆነህ ነው? ይሄን መልሰልን ወደዛ ብትገባ አይሻልም? አረማይክ የምን ቋንቋ ነው? መጀመሪያ አታውቁም እንዴ? ይሄን አታውቁም?
ስትለኝ ነው እኮ አራማይክ ባይብል በአራማይክ ቋንቋ ነው የተጻፈው ስትለኝ ቃል በቃል እየሰማሁ ስለነበረ ፊስ ላውራበት ላይ ቻጂፒቲ ወንድማችን ይላ አሁን አዮ ቻጂፒቲ ነው ቃል በቃል የጠየቁት አሁን ቻጂፒቲ ነው ይበል ሆልድ አድርገውና ቻጂፒቲ ጋር ትመጣለህ ይለ ቻጂፒቲ ለመዝፈን ለማለት ዕውቀት አይጠይቅም ማንበብ ብቻ ፔሽታ ማኑስክሪፕት የማን እንደሆነ አላውቅም ማን ነው አራማይክ የማን እንደሆነ አላውቅም it doesn't necessary እና ሰጣቅ ነው እንዴ አራማይክ ቋንቋ በአራማይክ ቋንቋ ነው መጽሐፍ ቅዱስ የተጻፈው እያልከን የነበረው ኦኬ ሌላ ሁለተኛው ውሸትን ቆይ ውሸትን ካጋለጥኩ በኋላ ነው ወደ ማስረጃ የምንመጣው ውሸትን ላጋልጠው ሌላኛው ቆይ አይደለም ሴፕቶጀንት ቆይ ትመጣለህ አንዴ አባት ቻጂፒቲ በእናትህ ማንም ሰው ይነግራል አንዴ ማይ ጋድ why have you አንዴ ለምን ተውከኝ አንዴ ወንድማችን ረያን ቆይ አንዴ ኧረ እባክህ እኔ ወንዴ አንዴ ረያን ታከሙ የለኝም ታውቃለህ እኔ ካንተ ጋር ብቻ እንዳትወጣ ሴፕቶጀንት የሀገር ስም ነው ወይንስ የምን ስም ነው ተበላሽቷል መሰለኝ ምንድነው ዋና ዓላማው የእንትኑ ወደ ሌላ ነገር ገባ ዲቤት ነው እንደ ዛሬ ፕሮግራም ቲንከር በጣም ብዙ ነገር እየዋሸ ስለነበረ ነውና ማያውቀውን ነገር ሲገባረቅ ነበር አንዴ ሚውታል በነገራችን ላይ ሴፕቶጀንት የሀገር ስም ነው የምን ስም ነው ንገረን እስኪ ሴፕቶጀንት ማለት ነው በነገራችን ላይ ሲሶ ፌር አይደለም እኔ በጣም ፌር ነው በቃ አሁን አቃለው ብለህ ነው አይደለ ስታወራ የነበረው ሴፕቶጀንት የሰው ስም ነው የማን ስም ነው የሀገር ስም ነው ኧረ ሰው ምን ሆነ አልተው እኔ ሐሳቤን ላስቀምጥ ነው ያልኩት በቃ ሐሳቤን ላስቀምጥ ልጨርስ እኮ ታስቀምጣለህ ግን አንድ እዚህ ጋር እየዋሸ የነበረውን ነገር እዚህ ጋር ግልጽ እንዲሆን ነው ሴፕቶጀንት የሀገር ስም ነው የማን ስም ነው ሴፕቶጀንት የተባለው የማንም የሆነ ነው ምን አገባኝ እሱ ነው እኔ ፖይንት ስለዚህ ምንም ሳታቅ ነው እንደ ሴፕቶጀንት በነገራችን ላይ ሴፕቶጀንት ማለት ሰባው ሊቃውንት ማለት ነው እሺ የሀገር ስም የምናምን ስም አይደለም ሰባው ሊቃውንት ይለ ሰባው ሊቃናት ናቸው በደንብ ስማ እሺ እኔ ምን አገባኝ ቆይ የሴፕቶጀንት ትርጉሙ የመጀመሪያው ትርጉም ምን ይባላል እኔ ምን አገባኝ እሱ ሰባው ሊቃውንት ለመጀመሪያ ጊዜ ተረጎሙት ምንድነው እኔ እሱ ምን አገባኝ እና ታዲያ የእናንተ ማኑስክሪፕት እንዲህ ይላል እያልክ ስትዋሽ ለምንድን ነው የምትዋሸው ምንም አታውቀውን ነገር ሄደህ ሙስሊም ቤትም እንዲህ ነበር ስታጭበረበር የነበረው በነገራችን ላይ ሲከታተል ስለነበር ነው ምንም አታውቀውን ነገር እንዴት ታነሳለህ ሰው ምን ሆነሃል ደግመህ እንዳትዋሽ እሺ ቂም ካለብህ ቂሙን ተውና ደግመህ እንዳትዋሽ ማታውቀውን ነገር የሆነ ነገር ቻትጂፒቲ ላይ ሰርች እያደረክ የምታገኘው ናት እዛ ስምጣ እሺ ስለዚህ ፔሽታ ማኑስክሪፕት አይደለም ሴፕቶጀንት የሚባል መጽሐፍ አለ ስለናለ እንዴ እሺ ፔሽታ ምንድነው ሴፕቶጀንት የሚባል መጽሐፍ አለ ብለህ ትዋሽናለህ ፔሽታ ምንድነው እስቲ አዋቂ እንዳዋቂ ስትጫወት ነበር ፔሽታ ምንድነው ሰሙ ተመስገን ሚቶን ተመስገን ሚቶን ከዚህ በኋላ አይደል እኔ የምልህ ራያ ሲሳይ እኔ ላሳይና እባክህ እኔ ምንም ጭቅጭቅ አልፈልግም እኔ ሲሶ ምንም ግርግርም አልፈልግም ጭቅጭቅም አልፈልግም ላሳይና ልውረድ ወይ ደግሞ አይ አይደለም የሚል ካለ ያሳይ ራሱ ነው ማታውቀውን ነገር ታሳየን ራያ ምንድነው ምንም ማታውቀውን ነገር አወራስ ጠየቅ አላውቅም ማለት አይ ካንተ ጋር ማን ነው የምንገባባው ሳሙ ሲጀመር ድሮም ጮት ከዚህ እስከዛ ነው በሉ በቃ ሰላም ይሰማል ቆይ ፔሽታ ማኑስክሪፕት ብላችሁ ይሰማል ምክንያቱም አታስወሩም አንደኛ ሁለተኛ ይሄ የእንስሳት ቤት አይደለም አንድ ተብዬ ነው የመጣሁት ሐሳቤን ልሰጥ ራሱ መሰለህ ሐሳብን እኮ እንድሰጥ እኮ አልከለከልኩም እኮ ካንተ በፊት እኮ የሰጡ ሰዎች እኮ እንዳለ እንትን ብያለሁ እኮ አንተ አሁን ለምሳሌ የቋንቋ ነገር ስታነሳ አዚፍ አረብኛ ዓለም አቀፍ ቋንቋ ከጥንት ጀምሮ እንደነበረ መዝሙረ ዳዊት ላይ ራሱ ሲጻፍ መዝሙር 22 ላይ የመዝሙረ ዳዊት ጻፊ የአላህ የሚለውን ስም እንደተጠቀመ እንደዛ ምናምን አድርገህ ስትል እኔ በማል ገብቼ ይህንን ጥያቄ ጠየቅኩ። ስለዚህ ይህንን ጥያቄ ከመለስክ በኋላ ወደ እንትኑ ትቀጥላለህ፣ ወደ ውይይቱ ሪቪው ትቀጥላለህ። ነገራችን ላይ ምንም ክርክር ራሱ አያስፈልግም። የአረብ ክርስቲያኖች ራሱ በመጽሐፋቸው ላይ አላህ ብሎ ነው የሚያስቀምጡት። እኛ አይደለም የተዛቸው እንዴት ምን እንደምንመስላቸው አላውቅም።
አላህ የሚል መጽሐፍ ላይ ተቀምጠህ አላህ ጣዖት ነው ብለህ ስታደብ ዛስ አይምሮ ላይ የሆነ ነገር አለ ማለት ነው። ኖ አይደለም። አሁን እኮ እኔ እኮ ጣልቃ የገባሁት እኮ አንተ ባልከው ነገር እኮ ነው። ይኸው ላሳይ ስል ማን ነው ሰሙ ይጮሃል። እኔ እንዴት ነው ማሳይ? አይደለም መዝሙር 22 ላይ ምንድነው አምላኬ ለምን ተውከኝ የሚለውን ቃል አላህ ብሎ ነው የተጠቀመው አልክ። አላህ ነው የሚለው ነው ያልኩህ። አላህ አላልኩም። አላህ ምን ማለት ነው? አይለያዩም እኮ አልክ እኮ አንተ እኮ ዘሴም ሩት ነው ያለው ያልኩህ። ሴሜቲክ ላንጉጅ ነው ዘሴም ሩት ነው ያለው ያልኩህ። ሀሳብህን ትቀይራለህ እኮ ቋንቋ ከመጣ ሲስ ከተሰማ ይሰማል እንዴ? እሺ ዋዴ ይሰማል። ቀጥል። እሺ ኦኬ። እንዴ ለምንድን ነው የወጣው? ራሱ ነው የወጣው እና አይደለም ራሱ። ኦኬ እሺ ከወጣ እንግዲህ የተወሰነ ሀሳብ ልስጥና የሆነ ቦታ ለወጣ ነበረ ለዛ ነው የገባሁት። ራያ ልኬል ያለው እሺ ኦኬ እስከዚያ ልቀጥልና ከገባ አላህ አሁን ይሄ ብዙ ጊዜ የሚጫወቱት የቃላት ጨዋታ ነው እነዚህ ሰዎች ማለት ነው። ባይዘወይ ሙስሊሞች አላህ የሚለው ቃላት ሲጠቀሙና ባይዘወይ አላህ የሚለው አሳን አረቢክ የሚጠቀሙት ማንኛውም የአረብ ሰው አምላክ የሚለውን ቃል ለመጠቀም ሊጠቀሙ ይችላል ቃሉ ማለት ነው። በኢስላሚክ ዴፊኒሽን ግን ሲጠቀሙት ቁረይሾች እንደሚጠቀሙት ያለ መጠቀም ነው። ምን ማለት ነው? ቁረይሾች እንደሚጠቀሙት ማለት ፊክስድ የሆነ ስም ማለት መጠሪያ ስም ነው። አረቦች ቁረይሾች ሲጠቀሙ የሚጠቀሙት እንደ ስም አድርገው ነው ማለት ነው። ኦኬ ልክ መጠሪያ ስም ተብሎ እንደሚጠራው ማለት ነው። ምናልባት ገብቶ አረያ አንድ ጥያቄ ልጠይቅ። አላህ የሚለው ቃል ትራንስሌት የሚደረግ ቃል ነው ብለህ ታምናለህ? ረያ አይደረግም። ጎበዝ፣ አይደረግም አይደል? ስለዚህ የአላህ መጠሪያ ስሙ ነው ማለት ነው። ሌሎቹ አላህ የሚለውን ቃላት የሚጠቀሙት አምላክ ለሚለው ትራንስሌሽን ነው አይደል? ሌሎቹ እንደ ስም ራሱ ይጠቀማሉ። አምላክ ለሚለው እሺ፣ አምላክ የሚለውን ማለት ነው እንጂ እንደ ስም የሚጠቀሙት ቁረይሾች አለ። ኦፍኮርስ ቁረይሾች ለምሳሌ የመሐመድ አባቱ ጣዖት አምላኪ ነው፣ አብደላ ነው። ስማ፣ የመሐመድ አባቱ አሁን ጣዖት አምላኪ ነው፣ አብደላህ ነው የሚባለው፣ የአላህ ባሪያ ነው የሚባለው። ስለዚህ አምላኩ ጣዖት እንደሆነ የታወቀ ጣዖት ነው። ስለዚህ የጣዖቱ ስም ደግሞ የጣዖቱ ጣዖት አምላክ አይደለም አብደላ። ከዛ በፊት ለምሳሌ እኔ በራስህ ልምጣ። ለምሳሌ ጣዖት አምላኪ ነው አብደላ አይደለም። እኔ ለምሳሌ ልጄን አዶናይ ብዬ ብሰይመው እኔ ጣዖት አምላኪ ነው አብደላ አይደለም። መጀመሪያ መልስ ነው። አብደላ የነቢያችን ሰለላሁ ዐለይሂ ወሰለም አባት ጣዖት አምላኪ ነበሩ። ጎበዝ። አብደላ ግን ምን ማለት ነው? የአላህ ባሪያ ማለት ነው አይደል? አንዴ ቆይ እባክህ። እንዴ አይዞ እንጂ እንዴ ስትጠየቅማ መልሳ አንዴ ቆይ እባክህ ማለት ጀምራል። እንደ አንድ ጥያቄ ስትጠየቅ በራስ ላስረዳ። ለምሳሌ አባት ፔንቴ ይሆንና አዶናይ ይባል። አባት አዶናይ ስለተባለ አባት ኦርቶዶክስ ነው ማለት ምንድን ነው? ኦርቶዶክስ ነው ወይም ደግሞ ትክክለኛ አምላኪ ነው ማለት አይደለም። ወይም ደግሞ ማለት አዶናይ ብለው ያመልካሉ እኮ ጴንጤዎች። ምን ሆነ ነው አዶናይ ብለው ያመልካሉ? አዶናይ የሚሉት ቆይ ስማ፣ የማይመስል አርጊመንት። ቆይ አንዴ ስማ፣ አዶናይ የሚሉት አንተም እነሱን ስማ እንጂ አውርተህ አወራ እኮ አዶናይ ብሎ ቢጠቀም አንድ ፕሮቴስታንት ኦርቶዶክስ ነው ማለት ነው ወይ? ዳዝንት ሜክ ሴንስ እኮ ያነሳው አርጊመንት ራሱ። ስማ ተደረበኝ አትጭው። ቆይ አንዴ ስማ፣ እንዴት ሴንስ የማይሰጥ እንደሆነ ላሳየ። ማይ ብራዘር ተረጋጋ። ይኸውልህ ፕሮቴስታንቶች አዶናይን ነው የሚያመልኩት። ሶ ልጃቸው አዶናይ ቢሆን
ፕሮቴስታንት ነው ወይስ ኦርቶዶክስ ብለህ መለየት አትችልም በስሙ። ምክንያቱ እነሱም አዶናይ ያህዌ ኦኬ አማኑኤል የሚለውን ይቀበላሉ፣ እሱን ነው የሚያመልኩት ማለት ነው። ስለዚህ አዶናይ በሚል ስም እንደው ክርስቲያን ነው ወይም ኦርቶዶክስ ነው ወይም ፕሮቴስታንት ብለህ ልትለየው አትችልም። በጣም ጥሩ አርጊመንት ያመጣው ሙስሊሞች የሚያመልኩት ጣዖት አላህ የሚባለውና ቁረይሾች የሚያመልኩት በመካ ላይ የተቀመጠው ድንጋይ እኩል ናቸው፣ አይለያዩም ብለህ መሰከርክ ማለት ነው። ስለዚህ ቆይ አንዴ ልጨርስና እሰጣለሁ። ቆይ አንዴ ለምን እንደው ነርቨስ የሆንከው? መልስ ብለኛል። ዶንት ቢ ነርቨስ። መች ጠየቁ? ጣዖት ነው ቁረይሾች የሚያመልኩት ጣዖት ነው። አረብ ክርስቲያኖች አትደራረቡ። አንዴ ለሁለት አትጩ። ማይ ብራዘር ሚዩት አድርግና ቆይ አንዴ ረጋ በለ። እሺ ጋይስ እንትን አድርጓ፣ ተደማምጣችሁ አውሩ። አትደራረቡ። አንዴ ቆይ ተደማመጡና በእናታችሁ እኔ ልጨርስና እሰጣለሁ። እየተደማመጣችሁ ወይ ደቂቃ ስጠን ወይ ደግሞ ዝም ብሎ እያወራ ነው። ወይ ደቂቃ ስጠን እሰጣለሁ። ይኸው ሐሳቤ እችን ልጨ እየተሳደብክ የምታወራኝ ማለት እኔ ቁጭ ብዬ ምንድን ነው ቁረይሾች ድንጋይ ያመልኩ እንደነበረ ስድብ ነው። ሐዲስን ካላወቅ ማይ ብራዘር ስድብ ያልኩን ሐዲስ ነው ማለት አትጩህ። ቆይ አንዴ እስቲ አንዴ ረጋ በል። በ8 ቀን የተገረዘ ድንጋይ ያመልካሉ ብለህ ክሌም አሁን ይኸው ስድብ ጀመረ። በጣም ተናዷል ማለት ነው። አንዴ ቁረይሾች የሚያመልኩት ድንጋይ ነው ማለት ስድብ ነው ለአንተ? ክርስቲያኖች ሐዲስን አታውቅም ማለት ነው። ስለዚህ ላሳያ ቆይ አንዴ ረጋ በል ተደርበኝ፣ አትጩ። ለምዶ ዝም ብለው ተረጋጋና ቆይ ሀሳብ ልጨርስና ከዛ ትቀጥላለህ እያሉ የአንተ ገና 10 ዓመት ይቀራል እኮ ሙስሊም ለመባል ክርስትና አይደል እንደሄድከው። ቆይ ተረጋጋ። ሙስሊም ራሱ አይደለም ሁሉ ሙስሊም ተረጋጋ። መዝሙረ ያሬድ ያለው ክርስቲያኖች ወንድ ልጅ ታመልካለች ስትባሉ አዎ በሉ ብሏል። ወንድ ልጅ ታመልካለች። ዝም በል። ለምን ዝም እላለሁ? ተረጋጋ ወንድም ከጭራሹ ዝም እንዳላስ ብለህ ነው መረጋጋት ያለብህ። ዝም መሬት ላይ በሰዓት እናውራ። ሲሶ አንዴ ላውራ። አሁን አንተ በመግባት የሚጧጧፍና የሚቀልጥ ቤት እኮ የለም። በቃ ትወርዳለህ፣ ከዛ ይወራል፣ ትመጣለህ። እሺ አሁን እነዚህ ሰዎች አንድ ቃል ስትናገር በጣም ነርቨስ የሚሆኑት ለምንድን ነው? እውነቱም በቃ የሚያመልኩት አምላክ እሱ ስለሆነ ማለት ነው። ስለዚህ አንድ ቃል ሲነገር እሪ የምትሉ ከሆነ ወይም መጻሕፍቶቻችሁን እወቁ፣ ካላወቃችሁ ደግሞ ጠይቁ። ኦኬ ቁረይሾች ያመልኩት የነበረው ድንጋይ ነው፣ ያንንም አላህ ብለው ይጠሩት ነበር ሲባል ተሳደብ ካለ ሐዲስህን አንብብ እንጂ ማይ ብራዘርስ። ሰሒህ ቡኻሪ 4376 ላይ ኦኬ ምን ነበረ ያሉት ቁረይሾች? ባይ ዘ ወይ መሐመድን የተከተሉ ቁረይሾች ማለት ነው። ኦኬ we used to worship stones አለ፣ ድንጋዮችን እናመልክ ነበር። and we found a better stone than the first one. We would throw the first one and take the later, but if we could not get a stone ምን እናደርግ ነበር አሉ? then we would collect some earth ወይም ደግሞ ሶይል ማለት ነው and then bring a sheep and milk that sheep over it and perform the tawaf around it አለ። እሺ ይህንን ያመልኩት ነበር አይደለ? ቁረይሾች ይህንን አላህ ብለው ይጠሩታል አይደል? ኤግዛክትሊ እናንተም ያንን ጥቁሩ ድንጋይ አላህ ብላችሁ ልታመልኩት ይገባል ማለት። ምክንያቱም ቁረይሾች ያመልኩት የነበረው ድንጋይ ምን በማድረግ ነበር የሚያመልኩት? ተዋፍ በማድረግ ማለት ነው። ማይ ብራዘር መካ ድረስ ሄደው ተዋፍ ታደርጋለህ? ኦፍኮርስ ታደርጋለህ። በቃ ከቁረይሾች የወሰድከው አምልኮ ነው እየወሰድክ ያለው ማለት። ቁረይሾች አላህ ብለው የሚያመልኩትን አካል ነው እያመለክ ያለው ማለት። እነሱ ድንጋይ ካገኙ ጥሩ ድንጋይ ካገኙ እሱን ያመልካሉ። ካላገኙ ደግሞ አፈር ቆልለን ምን እናደርግ ነበር? ሺፕ ወይም ደግሞ ጎት በግ ወይም ደግሞ ፍየል አምጥተን እናልብና እዛ አፈር ቆልለን እሱን እየዞረን እናመልክ ነበር። መካ የሚደረገው ዘሴም ሽት ነው ማለት ሙስሊሞች የሚያደርጉ።
ስለዚህ ይሄን ያመልኩ ነበረ ሙስሊሞች ማለት ከእስልምና የነበሩ ቁረይሾች ይሄን ያመልኩ ነበረ እና የሚያመልኩትን አካል ደግሞ አላህ ብለው ይጠሩት ነበረ። እነሱ አስ ኤ ኔም ነው ያንን ስም የትኛው አምላክ ነው አላህ ብለው የሚጠሩት? ስፔሲፊካሊ የጨረቃ አምላክ ማለት ነው። የጨረቃ አምላክን አላህ ብለው ይጠሩት ነበረ። ስለዚህ ሙስሊሞችስ ያንን የጨረቃ አምላክ ነው አይደለ አላህ ብላችሁ የምትጠሩ? ኦፍኮርስ እሱን ነው። ለዛ ነው ትራንስሌት የማይደረገው። ጣዖት ሲሆንና የሆነ ስፔሲፊክ ቦታ የሚገኝ አካል ሲሆን ባይዘዎች ስሙ ትራንስሌት የማይደረገው። እንደ ጀግንነት አላህ የሚባለው እኮ ትራንስሌት አይደረግም ብላችሁ እንደ ጀብድ ታወራላችሁ። ጣዖት መሆኑን እየመሰከራችሁ ነው። ለምን? ለምሳሌ እንደው የሆነ አካባቢ የሚመለክ ጣዖት የትም ቢሄድ ስሙ ትራንስሌት አይደረግም። ህንዶች የሚያመልኩት ለምሳሌ የሆነ ጣዖት ለምሳሌ ህንዶች የሚያመልኩት ረጅድ የሚባል ቢኖር ለምሳሌ የትም ቦታ ብትወስደው ረጅድ፣ ምክንያቱም እዛ ስፔሲፊካሊ ቦታ የሚገኝ ጣዖት ብቻ ስለሆነ ማለት ነው። የትም ቦታ የሚገኝና በሁሉም ቦታ የሚገኝ ነገር እንኳን አምላክ ይቀርና የተፈጠሩ ነገሮች በሁሉም ዘንድ የሚታወቁ ነገሮች ግን እንደየ አካባቢያቸው ስም ያወጡለታል። ለምሳሌ ፀሐይ በየትኛውም ቦታ የታወቀች ነች አይደል? ፀሐይ ስፔሲፊካሊ እዚህ አካባቢ ብቻ ነች ያለችው አይባልም። ስለዚህ ፀሐይ እያንዳንዱ በቋንቋ ይጠራታል። ለምሳሌ እንግሊዝኛው ሰን ሊል ይችላል፣ አማርኛው ፀሐይ ሊል ይችላል፣ አረብኛው ሌላ ሸምስ ምናምን ሊል ይችላል። ኦኬ እንደዚህ ያለ በመጥራቱ ፀሐይ ኦኬ ማለት በአማርኛ ስሙ የተሰጠበት ቀን ለምሳሌ የታወቀ ቃሉ የወጣበት ቀን የሆነ ለምሳሌ እንደው ትናንትና ነው ቢባል ፀሐይ የጀመረችው ወይም ደግሞ ፀሐይ የጀመረችው ትናንትና ነው ማለት አይደለም። ስሙ ትናንት ስለተጀመረ ማለት ፀሐይ ግን አዘ ኢንድ ኦፍ ዘ ዴይ ምንድነው በሁሉም የታወቀች ነው፣ በሁሉም ያለች ነች ማለት ነው። የአላህ ስም ትራንስሌት የሙስሊሞች አክቹአሊ የሙስሊሞች አላህ ትራንስሌት የማይደረግበት ዋነኛ ምክንያት መካ ውስጥ ብቻ የሚታወቅ ስለሆነ ነው። መካ ውስጥ ብቻ ነው የሚታወቀው። ማስረጃ አለ? አዎ አለ። ቁርአናችሁ የራሳችሁ ቁርአን ማለት ነው በመካና አካባቢዋ ዙሪያዋ ብቻ ያሉትን እንድታስፈራራ ተላከ ነው የሚለው። ወይም ደግሞ የካዕባውን ጌታ ይላል። የካዕባውን ጌታ እንድታመልክ ታዘዝክ ነው የሚለው። ይህ ካዕባ ጌታ የሚባለው በዛ ሰዓት ሁባልም ይሉት የነበረ የቁረይሾች አምላክ ነው ማለት ነው። ለዛ ነው ትራንስሌት የማይደረገው። እግዚአብሔር ግን የፍጥረታት ሁሉ ጌታ ነው። ኦኬ ፈረንጁ በራሱ ቋንቋ አምላክ ያንን የተገለጠው አምላክ ስሙን ሊገልጽ በሚችል ቃላት ይጠራዋል። ስሙን ሊገልጹ በሚችሉ ቃላት እግዚአብሔርን በቋንቋ ሊሚት አድርገን ልንጠራበት ወይም ደግሞ የሆነ መጠሪያ ስም ሰጥተን እግዚአብሔርን በዚህ ስም ነው የሚጠራው የተጸውዖ ስሙ ይሄ ነው ተብሎ ሊሚት የሚደረግ አምላክ አይደለም። የፍጥረታት ሁሉ ጌታ እንደመሆኑ ፍጥረታት ሁሉ በቋንቋቸው ይጠሩታል፣ በሚገልጽ ቃላት ማለት ነው። እዚህኛ እግዚአብሔርን እንላለን፣ ፈረንጆቹ ጋድ ይላሉ። ኦኬ ሌሎችም እንደየ ዋቃ ይላሉ። አሁን ለምሳሌ ወደ ኦሮምኛ ብትሄድ ዋቃ ይላሉ ማለት አምላክ ማለት ነው። አዘይ ኢንድ ኦፍ ዘ ዴይ ማለት ኦኬ አዘይ ኢንድ ኦፍ ዘ ዴይ አምላክ ማለት ነው እንጂ የሆነ መጠሪያ የተጸውዖ ስም ያለው አካል አይደለም። በቋንቋ ሊሚት የሚሆን አምላክ የለንም። በቋንቋ የሚወሰን የሚገደብ አምላክ የለም። አላህ ግን ትራንስሌት ከተደረገ በቃ የተጸውዖ ስሙ ነው። ትራንስሌት የማይደረግ የተጸውዖ ስሙ ኦኬ አላህ ማለት ነው። ላህ የሚለው የጨረቃ አምላክ ስም ብቻ ነው። ለዛ ነው ትራንስሌት የማይደረግ የመጠሪያ ስሙ ስለሆነ ያ የመጠሪያ ስም ደግሞ በታሪክ ከታወቀ የጨረቃ አምላክ ስም ብቻ ነው። እሱ በማስረጃ ማሳየት ይቻላል ማለት ነው። ምናልባት ይሄ በተነሳው ሐሳብ ነው። ምናልባት ወንድም የሚሰጠው ሐሳብ ካለ ይስጥና በዲቤቱ ላይ ሪፍሌክሽን የተወሰነ መስጠት የሚቻል ከሆነ እንሰጣለን ማለት ነው። ምናልባት አሁን ባነሳሁት ግን ብራዘር የሚሰጠው ሐሳብ ካለ ይቀር።
ለምንድን ነው የጨረቃ አምላክ ያልኩት? ባይዘ ወይ በየመስጊዱ ጨረቃ በደንብ ትመለከታላችሁ። ከዛ ጋርም የሚገናኝ መስጊዶቻቸው ላይ ቲንከር ጨረቃ ሀሳብ ስጥ እያለ እኮ ነው ቲንከር። አለው ከኔም ደቂቃ ላይ ሲሶ ከቅድም ያው ነበርኩኝ። አንተ ካወራ ላወራሁ እኔ ሪፍሌክሽን መስጠት አለብኝ። አንዳቸው አይደለም የዋድ አንዴ ቆይ፣ አሁን ነው የመጣው። እኛ ከቅድም ቁጭ ብለን ነው ያለነው፣ ዲቤት ላይ አይደለንም። አሁን መቼ መጣውኝ አይደለም አይደለም ነገሩን አላወቅም ማለት ነው። ዲቤት ላይ አይደለንም አይደለም ዲቤት ላይ አይደለም። እየሰማው ነበረ። ሲሶ አንዴ ፈቀድልኝ ላውራ። ይፈቀድልሃል፣ ግን አንተ ካወራ በኋላ እሱ ሳይሆን የሚያወራው ክርስቲያን ነው የሚያወራው እያልኩ ነው። ቀጥል እኮ አሁን እኔ ሲጀምር አሁን ላውራ የፈለግኩት ሲሶ ከቅድም ያወራን የነበረውን አቤልም ነበር የውሃድ አሁን ነው የመጣው እንትኑን እያልኩ ያለሁት እያወራን ያለነው ምንድን ነው የሚለው ላይ ነው። አሁን ማታ ሁሱ ላይ እና እፎይ ላይ ያየነውንም ነገር እዚህ እያየን ነው ማለት ማሸነፍና መሸነፍ ላይ ከሆነ ከስር የሚቀመጠውም ሌላ ትክክለኛ ነገር የሚፈልገውም ትክክለኛ ነገር አያገኝም። እና አብዛኛውን ኢትዮጵያ ላይ ያየው ያለው ችግሩ አንዱ ማሸነፍና መሸነፍ ላይ ነው እየተያያዘ ያለው። የዲቤት ወይ የውይይት ዓላማ ያ አይደለም። ሀሳብ ለሀሳብ ይጋጭ ወይ ሀሳብ ለሀሳብ ይሟገት እንጂ አንተ እንዲና አንተ እንዲና አላቅም። የውሃድ እድሜህን አላቅም፣ ትልቅ ሰውነ ረያንም ሆነ ማንም እነንትናንም ስላየናቸው ማለት ነው። ለዛ እባካችሁ ይሄ ማታ ያየነውን ነገር አሁንም አንድገም። እኛ እያልን ያለነው ሀሳብ ለሀሳብ ይጋጭ ችግር የለውም። ሌላ ደግሞ እንደ ዲቤት ከሆነ እየተወራ ያለው ርዕስ ተይዞ ወይ በዲቤት ማታም አሁን ትልቅ ያናደደን ነገር ምንድን ነው? ቅድም ገልጬዋለሁ ሲሶ ከርዕሱ ተወጥቶ ያልሆነ ነገር በመወራቱ ሌላ ነገር ውስጥ በመገባቱ ነው ሁላችንም ምንም አላገኘንም ያልነው። ለዛ አሁንም እዚህ ጋር የተቀመጠው ነገር ካለ በመደማመጥ ሁሉም የየራሱን ሀሳብ ያቅርብ እንጂ ከሀሳብ ወጥቶ ሌላ ነገር ሲል ርዕስ ተቀይሮ ሲሆን ነው ሌላ ነገር ደስ የሚለው። እንደዛ እናድርገው እና ቅድም አሁን ለምሳሌ ክርስቲያን ምን ብላ ነበር? አንድ ወገን አንወግን ብዬ ነበር ከቅድም ማለት ሳንፈልግ ልንወግን እንችላለን፣ ግን ቢያንስ ደግሞ እንትን እንሁን፣ ትንሽም ቢሆን ፍትሐዊነት እንሁን፣ እቺ ስሜታችንን ተቆጣጥረን ማለት ነው። እና በጣም ኢዲየት የሆነ ቡልሽት የሆነ ሀሳብ ነበር ከውሱ ሲነሳ የነበረው ምናምን ነገር እያለች ነበረ። ያው ይህን እንደዚህ ብለን ገብተን ማለት ለምሳሌ እንዲህ ስትይ አንቺ አንዱም ተነስቶ እኮ ያ ቡልሽት ነው ያነሳው እሱም ይላል። ያ አይደለም እኛ የምንፈልገው፣ እንደዛ አይደለም። ግን ሀሳቡ ላይ እናውራ። እዚህ ጋር ለምሳሌ እንትና ይዞ የመጣው ሀሳብ አለ፣ ሁለቱም አልተመችንም፣ እንትና ያቀረበበት መንገድ አልተመቸም ምናምን እያልን በዛ ዙሪያ ነው እንትን እያወራን ያለ ነው። እና ነገራቶች ይደጋገማሉ። አሁን እንትና ያለውም እንትናም ተነስቶ ይለዋል። አሰልቺ ነው የሚሆነው ያ ነገር። ለዛ እንደ ሀሳብ ቡልሽት ከሆነ ቃል መለቃቀም ሊሆን ነው መለቃቀም ሊሆን። እኔ ለምሳሌ ከእፎ የያዝኩት ቃላቶች አሉ፣ እናንተም ልክ ከውሱ የያዛችሁት ቃላት እንዳለ ማለት ነው። ያን አይደለም እኛ የምንፈልገው። ቃል ከሆነ አሁንም ባለመግባባታችን ነው እየሄድን ያለ ነው። ለዛ ይሄን ለማለት ነው። የውሃድ ርዕሱን ቀይረኋል ነው ያልኩት። የተቀየረበት ምክንያትም ትንሽ ረያን ቅድም ንግግር ሲያደርግ አንዳንድ ነገር ሲያወራ ሲሶ ገባና በዛ ላይ እንትን ሲል ነው ሰሙን መጣ ምናምን ነገር ወጣ ከርዕሱ ሌላ ነገር መጣ። ዲቤት መሰለ እንትን ከፍተ ምናምን ነገር አልክ። እኔ ደግሞ ቅድም ጣዖት አትበል ያልኩህ ምክንያት የሙስሊሞችና የእንትኖች የሚያመልኩት ጣዖት ናቸው አልክ እና ተጠቀምክ። ለዛ ነው እንጂማ እናውቃለን እንትኖች ጣዖት እንደሚያመልኩ ማናቸው። ቁረይሾች ከዚህ በፊት ከማስለማቸው በፊት ጣዖት የሚያመልኩ እንዳለ ያላሰለሙም ጣዖት በማምለክ የሞቱም አሉ እናውቃለን። እሱን እየካድን አይደለም። ግን እና ብለህ እኛ ሙስሊሞችንም ይላስገባ። ለዛ ነው እኔ በመሀል የገባሁት። ይቅርታ። አመሰግናለሁ። አንዳንድ ያነሱትን አንድ ጊዜ ጠብቅ አውራ፣ እኛም እድል እናገኘን። አንዴ ሚውት አድርግና ጠብቀንህ ነው። ጀስት ቅድም ስታወራ በጣም ያልኩና አንተ ላይ ሪፍሌክሽን
ሲሳይ ሀሳብ አሁን እስላምን ያወራው አሁን እኛ እንድናወራ እድል ስጠን። አትረብሽ። በቃ ቅድም ስትረብሽ ነበር አይደል? አትረብሽ። ሲሳይ ሰሙ ራይ ቆይ እንትን እናድርገው ታወራላችሁ። ይሄ ቅድም አሁን ቲንከር የተናገረው ጉዳይ ላይ ከሀሳቡ አልወጣም። በነገራችን ላይ ዩሃድም ያወራው ጉዳይ ከሀሳብ አልወጣም። ሰሙም የተናገረው ራይንም እንደዚሁ መጥቶ ያወራው ነገር ከሀሳብ የወጣ አይደለም። በእፎይና በህውሱ በኩል የነበረው ውይይት ላይ እግዚአብሔር እኮ ከኤርፖርት ማያልፍ ስም ነው የሚል ነገር አንስቶ ነበረ ሁሱ ማለት ነው። ከዛ ለዚህ ደግሞ አላህ ኢትዮጵያውያን ሙስሊሞችም ደግሞ አረብ ሀገር ያሉም ክርስቲያኖችም አላህ የሚለውን ቃል እንደሚጠቀሙ ለመግለጽ ሙከራ አድርጎ ከዛ እኛ የምንጠቀመው የእኛ የአምላክ ስም ባህር የተሻገረ ነው እንደዚህ ነው የሚል መልክ ሊሰራ ፈልጎ ነበረ። ከዛ አንጻር አላህ የሚለውን ስም ይዞ ነው ራይን እንደዚህ አይነት ሀሳብ ያመጣ። ምን እያለ ነው? አላህ የሚለው ስም ያህዌ ከሚለው ስም ጋር የተያያዘ ነው ብሎ አርማይኩም ዕብራይስጡም ሰብታጀንም እያለ የተለያየ ምንም ማስረጃ የሌላቸው ነገሮች ይነካክተዋል። ስለዚህ አሁን ሲጀመር ራሱ ሁሱ ራሱ እዛ በውይይቱ ጊዜ ላይ ያነሳው ሀሳብ በጣም የሚያስቅና የደከመ ሀሳብ መሆኑን ለመናገር ሞክረናል በቻለው መጠን። እሱ ላይ ብናተኩር የበለጠ ዮሐድም ቅድም ካብራራው ሀሳብ ጋር ራይም ከጀመረው ሀሳብ ጋር አያይዘን በደንብ መሄድ እንችላለን። እኛ እግዚአብሔር ስንል ወይም ፈረንጆቹ ጋድ ሲሉ አሊያም ደግሞ በኦሮምኛ ዋቀዮ ሲባል ወይም በሌላው ቋንቋም የተለያየ ስያሜ በመጽሐፍ ቅዱስ ትርጉሙ ሲገባ መሰረታዊ የሆነ የስሙን አቻ ቃል በመጠቀም በሀገሬው ቋንቋ መጠሪያ ከማበጀት አንጻር ነው እንጂ እንደው ወንዝ የማይሻገር ኤርፖርት የማይሻገር ስም ሆኖ አይደለም። የአረብኛ እናውቃለን። እስልምና ሲመጣም እንደ ሃይማኖትም ብቻ ሳይሆን እንደ የቋንቋም የባህልም አብዮታዊ ወረራ ነው የተደረገው። በእስልምና መስፋፋት ውስጥ የታወቀ ነው። ስለዚህ ሰዎች የግድ በዛው ስም እንዲጠሩ ይገደዳሉ። ያንኑ ቋንቋ እንዲማሩ ይገደዳሉ። ቴክኒካሊ የቀኝ ግዛት ስርዓት በሉት። ገባችሁ? እኛ ግን እግዚአብሔር መሰረቴ በሆነ ሀሳብ እግዚአብሔር ነፃነት ሰጥቶናል። የባህል ወረራ አይደለም የተደረገብን። እምነታችንን ስንቀበል እግዚአብሔርን የእግዚአብሔርነት ማንነቱን በሚገልጥ መንገድ መሰረቴ የሀሳብ የትርጉም ይዘቱን ባልተዛነፈ መንገድ ለእኛ በሚገባን ወይም ለእኛ በሆነልን መንገድ እንድንጠራ ተፈቅዶልናል። እግዚአብሔር ስንል የህዝብ ሁሉ ጌታ ማለታችን ያው መጽሐፍ ቅዱስም ላይ የተጠቀሰው መሰረቴ የአምላክ ስም ተብሎ የተጠቀሰው አምላክ ወይም ጌታ የሚለውን ነገር ያለቀቀ ሀሳብ በያዘ መንገድ ማለት ነው። ስለዚህ መጀመሪያም ሁሱ ውይይቱ ላይ አላህ ዓለም አቀፍ ስያሜ እንደሆነ ከዛ እግዚአብሔር ደግሞ ኤርፖርት እንደማይሻገር የተናገረበት የትርጉም መንገድ ልክ አይደለም የሚል ሀሳብ አንስተናል። እሱ ላይ ብናወራ ጥሩ ይመስለኛል። ቅድም ራያ ከያዘው ጉዳይ ላይ ሰሙም ራይም ዩሃድም በዚሁ ጉዳይ ላይ ብናጠነጥን ደስ ይለኛል። ያንንም ብናፈርስ እኔ አካሄድ ነው ያስተካከልኩት። እኔ አካሄድ ነው መስመር ሰብሰብ
ሃይማኖት ላይ ስለሚከራ ሃይማኖትን መከራከርና እንትን ማለት መማማር ይቻላል። አይ ቲንክ ፍሪ እንትን ይመስለኛል በኢትዮጵያም ህግ ፍሪ እንትን ነው ያሸነ እንትን ያለ ጋይስ ምን ሆኖ ነው እናታችሁ? ሲሲው ታል አለ ድምጽ አሰማን እስኪ ድምጽ ታፕ ኮፒ ሊንክ አድርጉ ጋይስ አለው ሰማና አይሰማችሁም ጨለማችኋል አስወጣና እንገባለን ያለነው ሰዎች አታት ራይን ዮሐድ ሰሙን እንገባለን ዝጋውና እንውረድ ማለት ነው እንዳልነው ውስጥ ገብቶ እንደውም ምንድነው ቻሌንጅ የሚያደርግ ነገር ሁሉ አልጠየቀው እንትና ቻሌንጅ ሁሉ እያደረገው ነበረ በደንብ አድርጎ ፕረስ አድርጎ እንደተጠበቀው እኔ አሁን የጠበቅኩት ያኛው ልጅ በደንብ አድርጎ ቻሌንጅ ያደርገው አልነበረ አላደረገም ያንንም ያስረዳውም ነገር የለም ቪዲዮ እየቆራረጡ አቅርበው ነበረ ምሳሌ አሁን ለምሳሌ የተቆራረጠ ቪዲዮ አቅርባቸዋል ብሎ እንኳን ሲነግረው አላስተባበለም ሁሉ ያንን ነገር በቃ አምኖ ነው የተቀበለውና ይሄ በዚህ ነገር ሲታይ እፎይ በደንብ አድርጎ እንትን ዲቤትም ተምሮ ነው የመጣው ይችላል ችሏል ግን አሁን እዚህ ጋር ከታች ያላችሁ እፎይ ይችላል ምናምን እንደዚህ አትበሉ ምክንያቱም ሃይማኖት ሴንሲቲቭ ስለሆነ እንደሚችል ይታወቃል በቃ ግን ሰው ማራራቅ እንትን ማለት ሌላ ችግር ውስጥ መፍጠር ለምሳሌ በእውቀት ያልደረጀ ማህበረሰብ ዝም ብለክ በጀግንነት በምን ስትለው ወደ እንትን ውስጥ ነው የሚገባው ወደ ጥላቻ